ልጆች ከስር ነበሩ። በፎቅ ስር ሆነው ልጆች የሚጫወቱ ልጆች ነበሩ። ወደ ላይ ሲወጡ ሁለቱም ተያይዞ ሲሄዱ ልክ እየተላፉ ሲሉ በቃ አለ እነዚህ ፍሬሽ የሆኑ ቲኔጀሮች እየተላፉ የፍቅር ፎቶ አንሳኝ ፎቶ ላንሳሽ እያሉ ነው የሚወጡ ወደ ፎቁ። እዛ ከሄደች በኋላ ወደ ላይ ወደታች ወደቀች። ታች ልጆች ቢረባረቡም እንግዲህ ከ9ኛ ፎቅ መውደቅ ማለት ቀላል አይደለም። ህይወቷን ማትረፍ አልተቻለም። ይህ አሁን እቺ አሁን ምክንያት ናት። እቺ ማለት አሁን እቺ አሁን ምክንያት ነው። ሌላ ነገሩ ሳንገባ ማለት እቺ በምን እንይዛታለን? ከምንጠብቀው ሰው የምንጠብቀው ነገር አለማግኘትስ ራስ ለማጥፋት አይሆንም? በቃ ባጭሩ ማለት ነው። እዚህ ጋር የምንጠብቀው አለ፣ ኤክስፔክት የምናደርገው ሰው አለ። እንደዚህ ያደርግልኛል፣ እንደዚህ ሆነኛል የምናስበው ሰው አለ፣ ወይ ደግሞ የሆነ አካል ይኖራል። ያ የምንጠብቀው ነገር ስናጣ ራሱ ወደ ጭንቀት ከዛም አልፎ ወደ ዲፕሬሽን አይከትም ወይ? ከማን ነው ወደ ራስ ማጥፋት አይሄድም ወይ? በዚህ መንገድ የሄደ ሰው ስላለ ማለት። ስለዚህ እነ ያቡ እንትን እያያችሁ ወደ ሌሎቹ ሲገቡ ሚዩት እያስደረጋችሁ እናንተ ራሳችሁ ሚዩት ማስደረግ ትችላላችሁ። ሚዩት አድርጎ እያላችሁ እሱ ጋር ግን እናንተም እየጻፋችሁ ነጥብ በነጥብ የሚዘረዘሩትን ነጥቦች እናንተ በነጥብ በነጥብ ያዟቸው ለመመለስ እንዲያመቸን። የመጀመሪያው ምክንያት ሱስ ነው ተብሏል። አንደኛው በተለይ ኢትዮጵያ ያያችሁ አሁን የምንረዳው ነገር ይሄ ነው። አሁን ስለዚህ ወተንም አሜሪካ ገብተንም የምናፍቃት ሀገርም እየሰራንም ታንቆ ሞት የሚለው ሐሳብ እዛም አለ። በደንብ አቅጣጫ እንድትሰሙ ነው የምናቀርበው። ይሄ የድሃዎች የነ ኢትዮጵያን ሐሳቡ እንዳትሉ ጭምር ነው የምናገረው። ስለዚህ አስፈተን ጉዳዩን እንድናየው ለማለት ያክል ነው። እነ ያቡ ያሉበትን ቦታ ላይ ይሄው ራስ የማጥፋት ነገር አለ። ከኢትዮጵያ እኮ እግሬ ቢነቀል ኖሮ ፈታ እላለሁ ብለህ እንዳታስቢ። በቃ ከዚህ በኋላ እፎይ ዘና ብዬ ነው የምኖረው ሁኬርስ ስለምናገባው ብለን እንዳንዘናጋ ጭምር ማሳሰል መስጠት ነው። ስለዚህ እናንተ በተራ በተራ እንደ ቀደም ተከተላቸው እየሰጣችሁ እኛ ደግሞ እያጎላ ነው እንሄዳለን ሐሳቡ። እዚህ ጋር እንደውም ለመጨመር ያህል አሁን እንዳልከው በስደት ሀገር ላይ አይ ቲንክ ከ4 ቀን በፊት ነው ራሱን ከፎቅ ላይ ካስኩሶ የሞተ ልጅ አለ እዚሁ። አሁን እንደውም እኛ በ20 ደቂቃ ልዩነት ነው ካጠገቡ መሄድ ነው የነበረው እና የትም ነው በቃ ያለው። ይሄ አሁን ከምቾት አንጻር አይደለም፣ ሰው አሜሪካ ስለሆነ ኢትዮጵያ ስለሆነ አይደለም። ጥናንሽ ችግሮች አሉ። አሁን የልጁ ችግር ብር ጠፋብኝ ነው፣ ግን ብር የሱን ህይወት ወርዝ አያረግም። የጠፋው ብር የሱን ህይወት ወርዝ አያረግም። ሰው እያንዳንዷ ችግር ቢውልድ ሳትሆን በፊት ከስር እንደዚህ ከተያዘች እንትን ደረጃ ሱሳይድ ደረጃ አይደርስም። እና አሁን ያንን ነገር አድሬስ ለማድረግ ነው እዚህ ለመጨመር ያክል እሷ የነገረችን ልጅ እንግዲህ ወደ ምን መምህር ከይቅርታ ጋር ወንድም አለም ፎሎ ባክ ስላላክን ነው መሰለኝ ሞዴሬተር ልሰጥ አልቻልኩም። የሁላችንም ብዙውን ጊዜ የምንመኘው አለና የካናዳ ቲኬት መጥቶለታል፣ ኦል ነገር አልቆለት ነበር፣ ግን ብር ጠፋብኝ ብሎ ነው ሄዶ ሰርቶ ሊያገኘው ይችል ነበር ያንን ብርና ትንሽ ማስተዋላችንን አንጋረድ የሚለውን ለማንሳት ነው። በቅደም ተከተል መቀጠል ትችላላችሁ። መምህር አሁን አይ ቲንክ ሞኒተሩ ፉል ሞኒተር ሰጥተዋል። ዘፍቅረ ኤግዚስት ይቀጥይታችን። እሺ ሰላም ለእናንተ ይሁን። ሰማርያም እንዴት ነህ? ሁላችሁም እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እሺ እንግዲህ የኔ ትንሽ ሐሳብ ለመስጠት ያክል አሁን በዚህ በውጭው ዓለም እኔ በምኖርበት ሀገር ከሱሱ ጋር ሱስ ብቻ ሳይሆን እዚህ እንዲያውም ከሱሱ በላይ ምንድነው ልጆቹ ወጣቶቹ ምንድነው ስሙ አይደሉም። ልጆቻችንን ስናሳድግ በተለይ ስደተኞቹ ልጆቻችንን ስናሳድግ ስለ ምግባቸው ብቻ ነው የምናስበው፣ የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ ስለ ትምህርታቸው ምናምን እንጂ የልጆቹ አይምሮ በእንዴት አይነት ሁኔታ ማሳደግ መገባት እንዳለብን አናስብም። ከዛ ይሄ እንደዚህ አይነቱ ነገር ልጆቹ እያደጉ ሲመጡ እኛ ሩጫ ላይ ስለሆንን ማለት ነው፣ ብር መሰብሰቡ ላይ ብቻ ሩጫ ላይ ስለሆንን ልጆቻችን እኛ አይደለንም እያሳደግናቸው ያለ ነው። በኤሌክትሮኒክሱ በሌላው ነገር እያደጉ ስለሆነ ምን ይሆናል መሰላችሁ፣ ትንሽ ነገር ነው የሚበቃቸው፣ በትንሽ ነገር ይከፋሉ።
በቀላል ነገር መቋቋም አይችሉም። እኛ እንዲያውም እዚህ ያሉት እኛ ልጆቹን ስንቀልድ ምንጠራቸው ሰላጣ ብለን ነው። በቃ ምንም ሰላጣ ከፍሪጅ ከወጣ ዋጋ የለውም እና እንደዛ አይነት ምንም አቅም የላቸውም ልጆቹ። ምክንያቱም በመንፈሳዊም በዓለማዊም አይደለም እያደጉ ያሉት፣ መንፈሳዊ ህይወታቸው በጣም የተጎዳ ነው እና በዛ ላይ የማንነት ቀውስም አለባቸው። ልጆቻችንን ስናሳድጋቸው ማን መሆናቸውን አውቀው አገራቸውን፣ ቤተሰባቸውን፣ ባግራውንዳቸውን አውቀው የሚያድጉ ልጆች እና ዝም ብለው ከነጮች ጋር ተቀላቅለው የሚያድጉ ልጆች አንድ አይደሉም። ዝም ብለው ተቀላቅለው የሚያድጉ ልጆች እስከ ይሄ ኤሌመንተሪ ስኩል ላይ ችግር የለም እንደዛ አይነት ብዙ ማለት ነው። ከዛ እያደጉ ሲመጡ ወደ ኮሌጅ ግን ይነጥሏቸዋል ነጮቹ። ከዛ ልጆቹ ይሄን ነገር ራሳቸውን እንደ አንድ ነጭ እንደ አገሩ ዜጋ ቆጥረው ያድጉና እድሜያቸው እየጨመረ ሲሄድ ደግሞ ኮሌጅ ላይ ዩኒቨርሲቲ ላይ እየነጠሏቸው ሲመጡ ምን ይሆናሉ? ልጆቹ መቋቋም ያቀታቸዋል። ከዛ ራሳቸውን ወደ ማጥፋት ይሄዳሉ። ያው ቤተሰብም ይሄንን ችግር እንደ ችግር አይቆጥረውም፣ አይረዳውም። ልጆቹ ግን ባህላቸውን አውቀው ማንነታቸውን አውቀው ሃይማኖታቸውን አውቀው ያደጉ ልጆችና በእንደዛ ባልኩት መንገድ ያደጉ ልጆች የተለያዩ ናቸው። የማንነት ቀውስ በጣም ብዙ ጊዜ ራስን ወደ ማጥፋት ይደርሳል እና እንዳልኩት ደግሞ በትንሽ ነገር ለምሳሌ ከዚህ በፊት አንድ እንደዚህ ራሱን ያጠፋ ልጅ እኔ የማውቀው መንጃ ፈቃድ ቀሙኝ ብሎ ቀሙኝ ማለት ያው በቃ ሕግ ጥሶ ሲሄድ ፖሊሶች ያዙት። መንጃ ፈቃዱ ለተወሰነ ጊዜ ታገደ። ይችን አረጉብኝ ብሎ ሄዶ ልጁ ራሱን አጠፋ እና መመለስ ከ6 ወር ከ1 ዓመት በኋላ እኮ ይመለሳል መንጃ ፈቃዱ ቅጣቱን ጨርሶ እና በዚህ ምክንያት ራሱን ያጠፋ ሰው አውቃለሁ እኔ። እና ትንሽ ነገር ነው የሚበቃቸው። ያ ደግሞ በመንፈሳዊ ህይወታቸው ወይ በቃ ምግባቸውን ብቻ ምግባቸውን፣ ልብሳቸው ምናምን ነው የምናስበው እኛ። ሌላው እንትናቸው አይምሯቸው መገንባት ባለበት መጠን ቤተሰብ እየገነባ እያሳደገ አይደለም በዚህ በውጭ ዓለም እና እሱ በጣም ከፍተኛ ችግር ነው። የማንነት ቀውስ በጣም ልጆቹን ያ ነው ራሳቸውን ወደ ማጥፋት የሚያበቃቸው ነው የማስበው ነው። እሺ እግዚአብሔር ያክብርልን ዘፍቅረ ጊዜ። እንግዲህ የማንነት ቀውስ በጣም ትልቁ ጥያቄ ነው። ማንነት ስንል አንደኛ በሃይማኖት ኦርቶዶክሳዊ ማንነታቸው፣ በዜግነት ደግሞ ኢትዮጵያዊ ማንነታቸው እንደየሀገራቸው ማለት ነው። እንደዛ አድርጎ አለማሳደግ ማለት ነው። ምንነታቸው ስሪታቸውን አለማወቅ። ስለዚህ ያ ልጅ እኛም ኢትዮጵያ ውስጥ አሁን በነገራችን ላይ እንደዛ ነው እየሆነ ያለው። የሀብታም ሴት ከተማረ ጥሩ ጥሩ ምግብ የሚቋጠርለት ከሆነ የተያዘለትም ታክሲ የሀብታሞች ልጆች የሚይዙበት ከሆነ ልጅ አደገ፣ አለቀ። ስፔሻሊ ልጃችንማ በእንግሊዝኛ አፉን ከፈታ ደግሞ ጮቤን የምንረግጠው። በቃ አያችሁ ልጆች እንዴት እያሳደግን እንዳለ። የምናስበው ልብሳቸውን ነው፣ ጫማቸውን ነው። ልጄ እኮ ትምህርት ይዞት የሚሄደው ምግብ የዛሬን እንኳ አይደግመው። ትናንትና ፓስታ ነበረ፣ ዛሬ እንቁላል ነበረ፣ ነገ ደግሞ ፍርፍር ይደረግለታል፣ ነገ ደግሞ በርገር ይደረግለታል። በዚህ መንገድ ልጅ የሚያድግ ይመስለናል። ጽድት ያለ ትምህርት ማስተማር ግን ጽድት ያለ ሃይማኖት ግን አናስተምረው። እንዴት አማትሞ መብላት እንዳለበት ግን አናስተምረው። ቅዳሴ እኛ እሑድ ስንሄድ ስናስቀድስ ይዘናቸው ግን አንሄድም። ቅዳሴውን እንዲሰሙ አናደርግም። ስጋው ደግሞ እንዲቀበሉ አናደርግም። እንዲቆርቡ አናደርግም። ጠበል እንዲጠጡ አናደርግም። ስለዚህ ልጁ ማን ነኝ የሚለው ጥያቄ አይመለስለትም። ስለዚህ የማንነት ማለት ልጆቻችንን ከፊዚካል እድገት ውጪ የዚችን ዓለም ምንነት እኮ ቢያውቅ ይሄ ልጅ ይሄ ዓለም ከንቱ መሆኑ እኮ ቢረዳ ይሄ ልጅ መንጃ ፈቃድ አይደለም ለምን እሱ ወስዶ ለምን አያስሩትም? እንኳን መንጃ ፈቃድ ግን ማንነት ላይ በደንብ በሚገባ ባለመሳሳታችን ምክንያት የሚመጣው ጥፋት ነው። አሁንም አዲስ አበባ ላይ ይሄው አለ፣ የምታውቁት ነው። የሀብታም ልጅ ጫማው ይቀያየርለታል። ስልክ አንድ በጣም ይገርመኛል። የ4ኛ ክፍል ተማሪ ስማርትፎን ገዛች ትሰጣላችሁ ቤተሰቦች። ምን እንዲያደርግበት እንደሆነ አታውቁ። እንዲጀናጀንበት ነው፣ ሬጌ ሙዚቃ እንዲሰማበት ነው፣ እንዲጨፍርበት ነው። እንዴት ነው ታዲያ ይሄን ልጅ ነገ ናይት ክለብ አትባ የምትሉት? ሲጎረጉር እኮ ዩቲዩብ የሚባል ነገር እኮ አለ እዚህ ስልክ ላይ። ስንት ነገር ነው የሚያየው ልጁ፣ ስንት ነው የሚመለከተው ይሄ። ስለዚህ ልጄ ስልክ የሚያስፈልገው ስንተኛው ዕድሜ ክልል ላይ ነው? ስለ ሃይማኖት ማወቅ ያለበት መቼ ነው? በቃ ልጆቻችን ማወቅ አለባቸው። አሁን እኛ እቤት ምግብ ስንበላ ስናማትብ የ1 ዓመት ልጅ እንደዚህ ይላል፣ እንደዚህ ይላል። በቃ
ለመደ። በቃ ስንጸልይ በስመ አብ ወወልድ እንደምንል ያውቃል። ሳይባረክ ምግብ እንደማይበላ ያውቃል። ገና ግን 1 ዓመት ነው፣ ግን እንደዚህ ይላል። ግን አይቹ ልጆች የምታረጉትን ነገር ሁሉ ይተገብሩታል። በቃ ጸሎት ላይ ናቸው። ለካ ተለከተ ጸልዩ ነው የሚበላው። ያሬዳዊ ወረብ ሲዘማ ዩቲዩብ ሲከፈት መዝሙር ሲሰማ ተነስቶ እንደዚህ ያጨበጭባል። ምናረገውና ልጅ የሚተገብረው አንተ ከስራ መተህ ሳታማስትብ ያዘው ብለህ ምግብ ላይ ዘለ እየገባበት እንዴት ልጅ አባቶ የሚበላ ልጅ የምታፈራው? አንተ የገዛ ሚስትህን በጥፊና በእርግጫ እየገላመጥክ እየመታ እንደፈለክ ሚስትን እያበሻቀጥክ እንዴት ትዳር አክባሪ ልጅ ከቤተሰብ እንዴት ይወጣል? ሰክረ እየገባ ሚስትን እናትን እየደበደብክ ልጅ ምንም የሚሰመስላችኋል? ለምን ለጭንቀት አይዳረግም? እኔ አልጠቅስባችሁም እንጂ አንዱ ችግሩም ይሄ ነው። ቤተሰብ በሚገባ ትኩረት ሰተን ልጆችን አለማሳደግ ችግሩም ይሄ ነው። ማነው በቃ ቸልተኛ መሆን በዚህ ልክ ዋጋ እያስከፈለን ነው። እኔው ችግሮች በደንብ እንዘርዝርና ወደ ሶሉሽን እንመጣለን። እሺ ቤሪ ኪራ ቤሪ አለሽ? ካለሽ ቀጥይ። ሰላም፣ እንዴት አመሻችሁ? ከመጀመሪያው ጀምሮ በእርግጥ አልተከታተልኳችሁም፣ ሰዓት አልፎብኝ ቆይቼ ነው የገባሁት። ግን አንዳንዴ ምን አለ የሰው ልጅ በምን ምክንያት እንደዚህ ሊያደርግ ቻለ ምናምን ተብሎ ማሰብ ራሱ አያስፈልግም ብዬ ነው የማስበው። ምክንያቱም ራሳችንን ለማጥፋት ምንም ምክንያት አያስፈልግም ብዬ አስባለሁ። ይሄንን ሰው ላይ ስለደረሰ ሳይሆን ራሴ ያሰብኩት ሐሳብ ስለነበር ነው። እኔ የምኖረው ኡጋንዳ ነው። የ1 ዓመት ከ10 ወር ህፃን ልጅ አለኝ። በጣም ብዙ ነገሬን አጥቻለሁ። ለሞት ቅርብ ነበርኩኝ። በጣም ራሴን ለማጥፋት ብዙ ጊዜ ሞክሬያለሁ ስል ለማድረግ ሳይሆን ሐሳቡን ብዙ ነገር ስለደረሰብኝ ማለት ነው። ከዛ ግን ምንድነው ያደረኩት? ቤተክርስቲያን ሄድኩኝ። አባን አናገርኩኝ። በጣም የሚሰማኝን ስሜት ያለኝን ችግር ሰው ስትነግረው ሰው አይረዳህም። እንዲህ ብታደርጊስ፣ እንዲህ ብትሆኚስ፣ አንዳንዴ ማጣትን ካለህ ነገር ላይ ያያይዙታል። እኔ ሰው ቤቴ ሲመጣ እንዴ ይሄንን የመሰለ ቤት ይዘሽ ይሄ ነገርሽን አትሸጭም እንዴ እንዴ አታረጊም እንዴ ይልሃል ማለት ነው። ያን ሸጥኩኝ። ያ ሽጬ ረጅም ጊዜ ያኖረኛል አይኖረኝም? ለጊዜው መፍትሄ ሊሆን ይችላል፣ ግን ዘለቄታ አይኖረውም። ምንድነው ያደረኩት? ራሴን ከሰዎች አገለልኩ። ከራሴ ጋር ማሰብ ጀመርኩ። ከአባ ጋር ማውራት ጀመርኩ። እግዚአብሔር ይመስገን። በዚሁ አጋጣሚ ኡጋንዳ ላይ የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ መድኃኔዓለም ቤተክርስቲያን በጣም ላመሰግናቸው ፈልጋለሁ። በችግር ያጠገቤ ስለነበሩ አንዳንድ ሰዎችም አሉ አጠገቤ ነበሩ። እግዚአብሔር ያክብራቸው ሁሉንም። ግን አባን ስነግራቸው በቃ የሚሰማኝ ስሜት ነው የነገርኳቸው። በቃ እኔ እንዲህ ነው እየተሰማኝ ያለው። በቃ ፈልጌውም አይደለም። አንዳንዴ በስመ አብ ብዬ ወደ ራሴ የምመለስበት ሰዓት አለ። ግን ሳልፈልገው ውስጤ ያስባል እና ምን ላድርግ ስላቸው አባ በጣም ነው ቤት የተመላለሱት። ጸሎት ያደርጋሉ። ጸበል ይዘው መተው ጸበል ይረጫሉ። በጣም እግዚአብሔር ያክብራቸው። ስለ እውነት ነው የምናገረውና ከዛ እየተረጋጋው ሄድኩኝ። እኔ ጸሎት ላይ ጎበዝ አልነበርኩም። በእምነቴ በጣም ብዙ ነገር የሚፈታተነኝ ነገር ነበረ። ግን ከዛ በኋላ ምንድነው የማደርገው? መጸለይ። ሶሪ ከኋላ ድምጽ ስላለ ብቻ በመጸለይ ብዙ ነገሮች ይቀየራሉ። አሁን ላይ እግዚአብሔር ይመስገን ምንም ሞልቶልኝ እንኳን ባይሆንም ግን በጣም በመንፈስ ውስጤ በጣም ደህና ነኝ። በጣም ቤተክርስቲያን መሄድ ባለብኝ ሰዓት በምችለው ሄዳለሁ። ከዛ ደግሞ ቤተክርስቲያናችን አንዳንዴ ጠጋ ብለን በምናዋያቸው ሰዓት እኛን መርዳት ጥሩ ነው። እኔ አሁን በጣም የቸገረኝ ችግር ምንድነው? ምን እናግዝሽ፣ ምን እንርዳሽ ሲሉኝ
የትኛውን ላውራ የትኛውን ልናገር ምኑን ቢረዱኝ ነው የሚሻለው ብዬ ምንም አልናገርም። ግን እነሱ አስበው ቢያንስ አንድ ከባድ ነገር ምንድነው እዚህ ሀገር የቤት ኪራይ ነውና የከበዳት እሱም ሊሆን ይችላል ብለው አስበው ለኔ በጣም ነው ያደረጉልኝ ከምንም በላይ እግዚአብሔር ይስጣቸው። አንድ ሐሳብ ቀለል አለልኝ ታውቃለህ። ውስጤ በቃ መረጋጋት ተሰማኝ። ምንም እጄ ላይ እንኳን ባይኖርም ግን አንድ ሐሳብ ሲቀል በጣም መረጋጋት ይኖራል። ከዛ ወደ ማሰብ ትገባላችሁና ከራሴ ጋር ሆንኩኝ። እግዚአብሔር ይመስገን። እጸልያለሁ። ቤተክርስቲያን መሄድ ባለብኝ ሰዓት ሄዳለሁ። አባን አገኛቸዋለሁ። መጥፎ ስሜት ሲሰማኝ እኔ ጸበል ነው ምረጨው ቤቴ በቃ ጸበል እረጫለሁ። አሁን ልጄ እንኳን ለምዶ ጸበሉን አንስቶ ፊቱን ነው እርጭኛ አይነት ስሜት እንትን የሚያሳየኝ ፊቴ ላይ አርጊልኝ ይለኛልና በጣም ነው ደስ የሚለኝ እንደዛ አይነት ስሜት ሲሰማውና ያው ይሰማናል ሰዎች ነን። ግን በሚሰማን ሰዓት ቤተክርስቲያን መሄድ ከአባቶች ጋር ማውራት ሰው ስናወራው እንደኛ ሆኖ አያስብም። እንደኛ ሆኖ በቃ ይሄ መፍትሄ ሳይሆን የሚፈልገው ያለውን ነገር ነው የሚጨምርላችሁ። በእውነት ነው የምነግረው። ግን ቤተክርስቲያን ስንሄድ ግን እግዚአብሔር ጋር ቁጭ ብለን እዛ እንኳን ያለው የሰላም እረፍት በጣም ቀላል ነገር አይደለምና እግዚአብሔር ይመስገን አሁን ደህና ነኝ። ሌሎችም ከዚህ ሐሳብ ይወጣሉ ብዬ ተስፋ አደርጋለሁ። እንደ መፍትሄ የማስበው እኔ በቃ ቤተክርስቲያን ነው፣ አባቶች ጋር ማውራት እሱ ነው የምመክረው። አመሰግናለሁ። በጣም እናመሰግናለን ቤሪ። እንግዲህ አሁን አንድ ኮዝ አውቀናል ማለት ነው። ፋይናንሻል ችግር ራሱ በራሱ ሰዎች ራሳቸውን እንዲያጠፉ ምክንያት ሊሆን ይችላል ማለት ነው። ሰዎች እንቀጥል። ማን ሰላም? እሺ ሰላም መቀጠል ትችላለሽ። ሰላም አለሽ? ይሰማል? አንድ ጊዜ ቆይ። ይሰማል? ሌላ ሰላም የለም አይደል? ኦኬ ያ ልጅቷ እንደተናገረችው ፋይናንሻል ነው። ሌላው ደግሞ ምን አለ መሰለ፣ እኔ ከኢትዮጵያ ከወጣሁኝ ወደ 20 ምናምን ዓመት ሊሆነኝ ነው። ካልቸራል ሾክ ነበረ። እዚህ ሀገር ስመጣ ሰው ትናፍቂያለሽ። ምንም አይደለም የሚያወራሽ። እኛ ባደግንበት ኢትዮጵያ ውስጥ ባደግንበት በጣም አታችት ሆነን ያደግነው ኢትዮጵያ ውስጥ ችግርን አናቅም፣ ቢል አናቅም፣ ብዙ ነገሮችን አናቅም። ለምን ቤተሰቦቻችን ወይ አባት ነው እናት ቤት ውስጥ ትሰራለች፣ ወይ አባት ሰርቶ ለ8 ለ9 ሰውን ያስተዳድራል። ከኢትዮጵያ ወጥተሽ ወደ ሌላ ሀገር ስትሄጂ ግን በርደኑ አንቺ ላይ ነው የሚሆነው። ስራ የምትፈልጊው አንቺ ነሽ። ሰው ማግኘት ትፈልጊያለሽ። አገሩን እንዲያሳይሽ ትፈልጊያለሽ። ቱ ቢ ኦነስት ልንገራችሁ አይደለ፣ በውጭ ሀገር ያለው not all of them ሁሉንም ማለት አልችልም፣ ግን ተቸግረሽ እንኳን መንገድ ላይ ቆመሽ ኢትዮጵያዊ ነሽ ምን እንርዳሽ፣ ይሄ ራሳቸውን እንኳን ዌልካም አድርገው አይቀበሉሽም። ገባሽ? ያ ራሱ ኢትዮጵያ አይደለሁም እንደ ያስብልሻል። ያ ቤት ስትገቢ እንዴት ነው ይሄንን ኢንቫይሮንመንት መልመድ የምችለው ታያለሽ። ኦፍ ኮርስ ከኛ በፊት የመጡ ናቸው። they are already diverse ሆነዋል። እዛች ሀገር ላይ ያቋታል ሲስተሙን። ለኛ ለአዲሶቹ ግን በጣም ከባድ ነው። እኔ በአንድ ወቅት ወደ 3 ወር ነው ስራ የሌለኝ። ሰው ቤት ነው ስፖንሰር የሆኑ ሰው ላይ ነው ያለሁት። ምንድነው የምታስቢው? ከኢትዮጵያ መጥተሻል፣ እነዚህ ሰዎች ስፖንሰር ሆነው ተቀብለውሻል፣ መስራት ትፈልጊያለሽ፣ መንገዱን ግን የሚያሳይሽ ሰው የለም። በዛ ወቅት ምን እንደምመኝ ልንገርሽ? ትኬት ገዝቶ የሚሸኘኝ ሰው ነበር የምፈልገው። there's no way። በዛ ውስጥ I was so depressed, I don't know what to do። በጣም ከባድ ነው አይደለም? 3 ወር ይቅርና ሰው ቤት ተቀምጠሽ ይቅርና አንዷን ቀን በጣም ይከብዳል።
በጣም ከባድ ነው። እሱ አንድ ነው። ይሄ የካልቸር እንትኑ ነው። ኢትዮጵያውያኖች እንደ ኢትዮጵያዊነታችን የለንም፣ ኮሚኒኬት የምታረጊበት የለም። መተሻል በቃ አንድ ነሽ። ችግርሽን የሚያቅሰው አለ የለም። ካላቀረብሽን ችግር ልናገር አልችልም እኔ ባሽ። ሌላው ደግሞ በዚህ ሀገር አሁን ከዛ ወጣ ብዬ ደግሞ ልንገር ሞስት ኦፍ ላይክ እዚህ ሀገር ያሉት ልጆች አሁን ላይ በኤሌክትሮኒክስ ተጠምደዋል። ኤሌክትሮኒክስ ነው። እኔ ልጆች ልጅ የለኝም፣ ግን የራሴ ጓደኞችን ሳይ 16 ሰዓት ሰርታ ቤተሰብ አባት እናት ይገባል። they don't have time for the kids። ጠዋት ቁርሳቸውን ታበላለ፣ ባስ ይመጣል ይዟቸው ይሄዳል። እናትም ውጪ ናት፣ አባትም ውጪ ነው። ልጅ ትምህርት ቤት ይመጣል ወይ ፋሚሊ እና አያት ምናምን ይጠብቃቸዋል። እነዛ ልጆች ላይ ኢንቨስት አላረጉ። ሞስት ኦፍ ዘ ታይም ከትምህርት ቤት ሲመጡ ኤሌክትሮኒክስ ላይ ናቸው። በአሁኑ ሰዓት ምንድነው የማይታየው? ስፔሻሊ አይፎን ሚን ወል ቴክኖሎጂ እንትን የሆነ ስልክ ያላቸው ልጆች ምንድነው የሚያዩት? ይሄ ማንም ይከታተል የለም። that's 18 ዓመት ከሞላት ሀበ ጉዳይ ብላ ትወጣለች። ማንም ሊያስተካክላቸው አይችልም። ይሄ ነው በቃ አሁን አበሻው ላይ ያለው የአበሻው ህፃናት ላይ ያለው ችግር ይሄ ነው። ችግራቸው ሳይታወቅ ወይ ደግሞ በሃይማኖት ሳይታነጹ ራሳቸውን የማጥፋት ደረጃ ላይ ይደርሳሉ። አቲን ለሌላ ቦታ ልልቀቅ። ጥያቄ ካላችሁ እቀበላለሁ። ቴንክ ዩ። እግዚአብሔር ያክብርልን። አሁን እታችን ሰላም ያነሳችሁም ሆነ ቀደም እታችን ቤሪ የሚያነሳችሁን ሀሳብ ስትመለከቱት የቤሪን ሀሳብ በሁለት መንገድ መግለጽ ይቻላል። አንደኛው ራስን ለማጥፋት ምክንያት መጠየቅ የለበትም ብላለች። በአንድ በኩል ትክክል ናት። ለምን? ምክንያቱም ራስን ማጥፋት የሰይጣን ከሆነ ሰይጣን አንተን እዛ ውስጥ ለማስገባት ምንም ምክንያት መደርደር ይችላል። ችግር የለም ለማለት የግድ የሆነ ትልቅ ኮዝ የሆነ ትልቅ ምክንያት እንደው አሳማኝ የሆነ እንደው እውነትም ያሳንቃል እውነትም መርዝ ያሰጣል የሚባል ምክንያት አይጠበቅም። ሰይጣን በምንም ራሳችንን እናጠፋ ሊያደርግ ይችላል። ስለዚህ የመጀመሪያው ምክንያት ራሱ ምንም በቂ ምክንያት ይሁን በቂ ምክንያት አይሁን ምንም ይሁን ምንም በምንም ሰበብ ራሳችንን እንድናጠፋ ሰይጣን ያደርጋል። ስለዚህ ራስ ለማጥፋት ምክንያት ራሱ መጠየቅ የለበትም። አንደኛ ይሄ ነው። ሁለተኛ ሰው ባለ ንብረት ራሱ ይወስናል። እኔና አሁን ያቡ መንገድ ላይ አሁን ወክ አድርገን እንዲህ ብንሄድ ምንም የጎደለብን አይመስለውም። ሰው እንዴት ነው የሚያምርባቸው! እንዴት ዝንጠው! ሰው ባለባበሳችሁ ይወስናቸዋል ማለት። ቤታችሁ አንድ ቀን ብትጋብዙት ተስማ ያብ ስራ የሚኖር ኑሮ ሌላ ነው። ያለብን ጭንቀት የሚያቅበል አንተና መድኃኒዓለም ናችሁ። ቤታችን ባለ ቁሳቁስና ውበት ይሄድና ሰው ምን አለብህ አንተ ሰራተኛ ነህ፣ ደሞዝተኛ ነህ፣ ቤት ያምራል፣ ሚስት አለ፣ ልጆች፣ አንተ ምን ጎደለብህ ይላል። አየህ፣ አንዳንድ ጊዜ የሚረዳህን ሰው ራሱ ማጣት በራሱ አንዱ ራሱ ችግር ነው። አሁን እንደዚህ ቆመ ስለምትሄድ ትንሽ ደግሞ ሞላ ካልክ በቃ ምንም ችግር የቸገረ ምናምን የማይመስለው ሰው አለ። ታክሲ እኮ የሚያጣ ልጅ እኮ አለ። ዝንጥ ያለ ልብስ ለብሶ እኮ ታክሲ የሚያጣ እኮ ልጅ አለ። እኔ ገጠመኝ ለምን አልነግራችሁ? የካ ሚካኤል ጠበል ተጠምቀን ስንመለስ ኦልሞስት በጣም ቢበዛ የ5ኛ ክፍል ወይ 6ኛ ክፍል የሚሆን ተማሪ እንዲህ እጁ እንደዚህ ይለምናል። ከዛ አቆምንና ምን ሆነ ነው አልነው። አይ ትምህርት ቤት እንድታደርሱኝ ብዬ ነው። ታክሲ የላችሁ እንደ ኮንትራት አልነው። የለም 10 ብር ምናምን ችግር ነው እኛ ቤት፣ ግን ደግሞ ካገኘው ታክሲ ሰውን ለምኜ እሄዳለሁ፣ ካላገኘው ግን በእግሬ ነው የምሄደው። አሁን ግን ሰዓት ረፈደብኝ። አሁን ራሱ ብሄድ ገና በረፍት ሰዓት ነው የምገባው። ተመልከቱ። አሁን ይሄ ልጅ መንገድ ላይ አሁን ብታገኘው ምን እንደምታስበው? ዝንጥ ያለ ልብስ የለበሰ ነው። ከኖርማል ቤት ነው እየወጣ በር ላይ ያገኘ ነው። ምን የተቸገረ ይመስላል? ስለዚህ አንዳንድ ጊዜ በአጥሩ ሰውን አትወስኑ። በሚያምር ቤት ውስጥ የሚያምር ችግር አለ። በጣም አስከፊ ነገር አለ። ባለባበስ፣ በቁመት ወይ ደግሞ ቤቱ ባለ ንብረት የሰውን ችግር እንደዛ ባድርገን ጀጅ ባናደርግ ጥሩ ነው። ሰው በንብረት ይወስናል። እንደዚህ ያለው እንደዚህ ያላት ምን ጎደላት? ሰው ታጣለህ እኮ አንድ የጭንቀት ምክንያት ነው።
ለሰው ለማስረዳት ራሱ የምትቸገርበት ጊዜ አለ። ሌላኛው የኢኮኖሚ ችግር ነው። ምንም ጥያቄ የለውም። ኢኮኖሚካል ችግር በተለይ በውጭ ሀገር ስትኖር የቤት ክራይ፣ መኖሪያ፣ ወጥቶ ለመግባት ሰው ወዶ እኮ 24 ሰዓት የሚሰራው ካልሰራ አይበቃማ። በዛ ላይ ደግሞ ለራስ ብቻ እኮ አይደለም። ኢትዮጵያ ውስጥ ደግሞ አሰብስቦ የሚጠብቅ ደግሞ ነፍስ ደግሞ አለ። ምን የሚል ልብላ፣ ልጠጣ፣ ላክልኝ የሚል አንተ አሜሪካ በገባ በወሩ ሁሉም አንተን ተስፋ ያደርጋል። ያቡዬ ደህና ነህ ወይ? እንደው እንደዚህ ሳታደርግል ሁሉም እንደዚህ ያደርገናል። ስለዚህ ያ ያስጨንቅሃል። 24 ሰዓት አይደለም 48 ሰዓት ትሰራለህ። ሶ ለልጅ ለሚስት የሚኖርህ ጊዜ አይኖርም። ምክንያቱም የሚጠብቅ ብዙ አካል አለ እዚህ ጋር። ሁሉም ደግሞ አንተ እዛ መግባትን ሲያውቅ ሁሉም ችግር ለአንተ ይነገራል። የሚነገረው ምን ማለት ብር ላክ ነው። ችግሩ እኮ የሚነገረው እኮ ሪካርድ እንድታደርግ እኮ አይደለም፣ ወይ ደግሞ አንተ ችግሩ እንድትገነዘብ ሳይሆን ብር ላክ ነው። ስለዚህ ምን ታደርጋለህ? የለኝም ማለት ስለሚያሳፍር እንደዚህ እየኖርክ ለእኔ አሁን እቺ $100 ለእኔ ታጣለህ ስለሚልህ ከአንተ ከሚገባ በላይ ሆነ ከሰውነት ተራ ትወጣለህ። ፕሊስ እባካችሁን በዚህ አጋጣሚ ውጭ ሀገር ዘመድ ያላችሁ ሰዎች ቢያንስ ተቸግራችሁ ጋር ብር ስጠይቋቸው በጣም እዘኑላቸው። ልክ አሜሪካ ላይ ዛፍ ላይ እንደሚገኙ ቅጠሎች እንደሚረግፉት በዊንተር ላይ እንደዛ ዶላሩ ጠበጠብ የሚል መስሏችሁ ከሆነ አፈር ከድሜ ተበልቶ ነው። ሁሉም ሀገር ገንዘብ የሚገኙ አፈር ከድሜ ተበልቶ ነው። ራይድ የሚሰራ ሰው አለ፣ እውነትን ታክሲ ቆሞ የሚጠብቅ ሰው አለ፣ ፓርኪንግ ግን እኮ ማትጠብቀው ሰው ነው የሚገርመው። ምናልባት አሁን በሚዲያ በጣም የተከበረ የምትለው ሰው አሜሪካ ላይ ቆሞ ፓርኪንግ ጠብቆ ከዛች የምትገኝ 50 ብርና 10 ብር ነው ጠብቆ ለቤተሰብ የሚልከው። ይሄ ራሱ አንዱ የጭንቀት ምክንያት ምንጭ ነው። እሺ አንተ በምን ጊዜ ነው ልጆች የምታገኘው? ምን ታይም ነው የሚበቃህስ? የለህም ማለት ይሄ ሁሉ ፋይቲንግ አለብህ ማለት ነው። ስለዚህ አንዳንድ ሰው 16 ሰዓት ወይ ደግሞ 24 ሰዓት የምትሰራው መስራት ፈልገህ ለቤተሰብ ልትለውጥ ብለህ ቀዳዳዎች ብዙ ናቸው። ሀ ብሎ የሚጠብቀ በጣም ብዙ ነው። የግሌት ልጅ እኮ እንዲታማ የአጎት ልጅ እኮ እንደዚህ ሆኖ ተብሎ ብዙ ነገር አለ። እዚህ ጋር ደግሞ ያንተ ላይፍ ደግሞ አለ። ትዳር ባለትዳር ነህ፣ ልጆች አሉ፣ ስንት ነገር አለብህ አንተ። የትኛውን ጊዜ የምትሰጠው? እዚህ አንዳንዶቻችን ስንጠይቅ አናቃለን። ተርበ ሊሆን ይችላል፣ ተቸግረን ሊሆን ይችላል። ስንጠይቅን እንሳቀቅ። እሱም እኮ አፈር ከድሜ በልቶ ነው የሚያገኙ ብለን እናስብ። ለዛ እኮ ነው ብዙ ጊዜ አሜሪካ ላይ ያሉ ሰዎች ከሰውነት ተራ የሚወጡት። ወደው እኮ አይደለም። በቃ አይታችሁ ከሆነ እንደመጡ እንደው ኑሮ እኮ ነው የሚያቀላቸው። ኑሮ እኮ እንደዚህ እንደምንም ብለው የቆሙት እንጂ የሉም እኮ በቁመት በመቆም ደረጃ እኮ ቁመናቸው እኮ አልቋል። በቃ ለምን ጉልበታቸው ብስብስ አድርጎ ተበልተዋል። ለእኛ ብዙ ነገር እየላኩ እነሱ ግን በጣም በብዙ ከሰውነት ተራ ወጥተዋል። በጣም ከባድ ነው ይሄ። ነገ እኮ ቆመው መሄድ እኮ አይችሉም። እንደውም ከዚህ ጋር አብሮ እንደው መጠቀስ ያለብኝ የማስበው ሌላው የጭንቀት ምንጭ ብዬ የማስበው በባዕዳን ሀገር ቅድም ያለችው ሰው ይናፍቃል። አሁን እዚህ ያለ እኔና ያው በየጊዜው እንገናኝ ነበረ፣ እንደ ልብ እንመጣ ነበረ። ቤት ይመጣል፣ ቤት እንሄዳለን፣ በየጊዜው ይሄ ጊዜ አሁን የለም። አሁን በተለያየ ሀገር ተራርቀን ነው የምኖረው። ያ የድሮ ፍቅር ድሮ ጋር የሰው ጋር ያለ ግን አይኖርም። ይሄን ደግሞ እኛ እናፍቀዋለን። በጣም የሚገርም እኮ የኛ ዘረኝነት እኮ የሚያስቀን እዚህ ኢትዮጵያ ውስጥ ሆነ መስማት የማትፈልገውን ቋንቋና ዘረኝነት በፕሌን እየሄድክ አንድ ሰው ከኋላ በኦሮምኛ ቢያወራ ትላለህ። አየህ እዚህ እያለህ እኮ በቃ እንደው በቃ የምትጠላ ምናምን ይመስል ወይ ትግርኛ የሚያወራ ወይ ሲዳምኛ ቢያወራ ወይ ወለቴ ቢያወራ ዞረታ ያለ አይታል ይናፍቅሃል። ውጭ ሀገር ስትሄድ እዚህ ጎሳ ብሔር ብለህ መስማት አልፈልግም የምትለውን ቋንቋ ከኋላ ሲያወራ የኛ ሀገር ሰው ነው እንዴ ኢትዮጵያ ያገኘው እንዴ የሚሰማ ኩራት አለ። ቋንቋን በመናገሩ መስማት ብቻ ማለት ነው። ከዛ እንደው ከፕሌን ስትወርድ ይቅርታ እንዳው ኢትዮጵያ ይና ከየት ሰፈር ነው የመጣው ትላለህ። እዚህ እኮ ይሄ ማቀፍ እኮ የለም። ግን እዛ ሰው ይርባል እኮ እዛ እውነት ሰው እኮ ይርባል እዛ። ቀላል ነገር አይደለም። እና እኔ ነው አንዳንድ ሰው ውጭ ሀገር ከወጣ በኋላ ለምንድነው ለሃይማኖቱ እንደዚህ የሚወጡ ስል ትጋቱ ብቻ አይመስለኝም። የት ይሄድ መወሸቂያ ናታ ሃይማኖት እንጂ እኮ የስለ ሃይማኖት እኮ ትክክለኛ ሰው ለመሆን ፈልጎ እኮ አይደለም። አረብ ሀገር ሲሄድ ወደ አሜሪካ ወደ ስካንዲቪያን ሀገሮች ወደ አውሮፓ ሲሄድ የመጨረሻ ቤተክርስቲያን መጥቶ የማያውቅ ሰው እንዲህ ቤተክርስቲያን ሙጭጭ ብሎ ይከታተላል። ሚዲያው ላይ ቁጥር 1 ተሳታፊ ነው። ይሄ መጥፎ ሆኖ አይደለም። በአጋጣሚ ወደዚህ መምጣቱ በጣም ቆንጆ ነው። ወደዚህ ያመጣው ነገር ግን ምንድን ነው? ሌላ ቦታ ልሆን ቢለው መፍትሄ የለማ። ዘ ኦንሊ ቲንግ መወሸቂያ ጫካ ናት። በጣም ሌላው ደግሞ እኔ እንደው ማንሳት የምፈልገው መነጋገር ካለበት ትክክል መናገር ያለብን በትዳር ጉዳይ ላይ ነው። እስፔሻሊ ሴቶች ላይ
እውነት ሴት ልጅ ከዩኒቨርሲቲ ተመርቃ ስራ ሰርታ ስትመጣ እናትና አባት እሷ ለበዓል ስትመጣ አይነቁሯትም? ምን አዲስ ነገር አለ? ታናናሾችሽ እኮ አገቡ፣ እነሱ እኮ ወለዱ ምትባልለች። እቺ ልጅ አትጨነቅም? ቤት አያስጠላትም? በዓል አያስጠላትም? ብቻዋን እኮ ተቆልፋ ፋሲካ በዓል እኮ የምታከብር እኮ አለች። ብቻዋን ምን ታድርግ? እንዴት ትሄድ? እድሜሽ እኮ ሄደ። ያየው የአንቺ ታናሽ 10ኛ ክፍል እኮ ወለደች እኮ። ምን ሆነሽ ነው? ሰው እኮ ይጠፋል ከቤተ ክርስቲያን እኮ። በነገራችን ላይ ብዙ ሰው እኮ በዚህ መንገድ እኮ ይጠፋል። ሲሆን መጸለይ፣ ምክንያቱም የተባረከ ጋብቻ የሚሰጠው እግዚአብሔር ስለሆነ። ይሄ ብቻ አይደለም። ከተጋቡ በኋላ ደግሞ ሳይወልዱ ሲቀሩ ምን ነው አዲስ ነገር የለም ሚሉ የሚል ሰው አለ። ልክ ጠፍጥፈን ምንሰራቸው የሚመስለው አይቹ። ሳታገባ ስትቀር ችግር ነው። አንድ የጭንቀት ምንጭ ነው። አግብተህ ሳትወልድም ችግር ነው። ወልደህም ራሱ ምን ነው አንድ እንደዛም ወልድ ደግሞ ምን ነው ሴቶች ብቻ አይለቅህም። ህዝቡ ይቀጥላል። አንድ ቀን የት ነው እባክህ መገናኛ ነው ነዳጅ ስንቀዳ አንዱ 4ኛ ሚስቴ ልትወልድ ነው እግዚአብሔር ይመስገን አልኩት። ለካ ሊነግረኝ የፈለገው ሌላ ነው። ግን እኮ ነዳጅ እየቀዳው እንደዚህ የምሰራ ወድጄ እንዳይመስልህ ወንድ ልጅ ፍለጋ ነው። ማይንዱ ሰው የት ድረስ ሊሄድ እንዳለ ተመልከት። የጭንቀቱ የእንትኑ ጥግ ማለት ያለ ኢኮኖሚ ያለ ፍላጎቱ የአክስት የአጎት የእናት የአባት የአማች ጉትጎታ ከቶ ሰውን ከአቅሙ በላይ እንዲኖር ማድረግ። ወይ አፋችን አንሰበስብ፣ አንደበታችን አይገራ፣ የሰው ትዳር ውስጥ ገብተን እንፈተፍታለን። ማን ይጠላል በልጅ መባረክ? ከየት ያምጡት እግዚአብሔር ካልሰጣቸው? እና አንተስ እግዚአብሔር ካልፈቀደ ከየት ታመጣለህ? ጉትት አድርገህ ዝም ብለህ ሴተኛ አግባ ይባላል እንዴ? እድሜሽ እኮ ሄደ፣ እንደዚህ እኮ ሄደ። ተደብቀው በዓለም ማከብሩ ሰዎች አሉ። ስለዚህ የጭንቀት ምንጮች ብለን ስናነሳ ይሄ ሁሉ አብሮ ይመጣል። ኮዝ እናትም አለ። በዚህ አጋጣሚ አሁን እዚህ ውስጥ እናቶችን ጭም ለመንካት ፈልጌ፣ አባቶችን ጭም ለመንካት ፈልጌ። ይሄ የወጣቶች ችግር ብላችሁ እንዳታረጉት። ኤክስተርናላይዝ ማድረግ ሳይሆን ኢንተርናላይዝ ማድረግ አለባችሁ። እኔም አለሁበት ለካ ልጅን ጭንቀት ውስጥ የከተትኳት ነው እንዴ። ተደብቃ እኮ ብቻዋን እኮ ከቤተሰብ ተለይታ እኮ በዓል የምታከብር እኮ ልጅ አለች። ተሳቃ በቃ። አንዳንዶቹ ደግሞ ሴቶች ደግሞ ይሄ ሁሉ ትችት አስጠልቷቸው በቃ የሆነ ብለው ከሆነ ወንድ ጋር ዝም ብሎ ተጋብተው ለምን ነቆራውን አልችል ብለው ጭንቀቱን አልችል ብለው ብቻቸውን ይበላሉ፣ አይጠግሙም፣ ይጠጣሉ፣ አይረኩም፣ ይለብሳሉ፣ አይደምቅም። ለምን? ይሄ ጭንቅር አለ። አንቺ እኮ ይኸውልሽ ያቡ የምትበይው እኮ ከሰውን ተስማምቶ እኮ ጥሩ ሰው እኮ የምትሆኝ እኮ ሰላም ሰው ልጅ ውስጥ ሲሰማሽ ነው። ውስጥሽ እኮ ሰላም ከሌለ እኮ የፈለገ በርገር ቢ ክትፎን ቢይበት ውስኪም ተራጪ ምንም ከሰውነትሽ አይጠጋም። ስለዚህ የሆነች ስለ ጭንቀት ስናወራ ወጣቱ ላይ ብቻ እያወራን አይደለም። ከዚህ ወጣት ጀርባ የሆንን ሰዎች ጭምር አለን። ካታሊስት የሆንን ሰዎች አለን። ነገሩን በጣም የምናራግብ ሰዎች አለን። ብዙ ነቋሪ ሰዎች አለን። ቤተሰብ ብቻ ነው ጓደኛ ጭምር አለን። ምን ነው ገሌ እንደዚህ የለሽም እገሌ የለህም እንደዚህ የሚባል በዚህ አጋጣሚ ከዚህ ጋር ተያይዞን ይመጣል። ይሄ ጭንቀት እየባሰ ሲመጣ ምን ታደርጊያለሽ? ከኦርቶዶክሱ አልፈሽ ሌላ ቤተ እምነት ታገቢያለሽ። ቆሞ ቅር መባላት ትፈልጊማ። ከዛኛ ምን ላለን ያው እኮ ያገባችሁ እኮ ሌላ ቤተ እምነት ነው። የተሻለ ትችታችን አፌን መጀመሪያ አላስተካከልኩም። አንቺ ተነቁረሽ አልቻልሽም። ስህተት ነው እኮ እነዛ ማድረግሽ እኮ ስህተት ነው። ምንም ጥያቄ የለው። ግን የሰው ግፊት ግን ሰው ምን ሊከተው እንደሚችል ተመልከቱ። አንድ ምስጢር ላካፍላችሁ የሚል ማህበረ ቅዱሳን መጽሐፍ ላይ የወጣው አንዱ ታሪክም ይሄ ነው። ልጅቷ ለብዙ ዘመናት በሰንበት ትምህርት ቤት ለብዙ ዘመናት ማህበረ ቅዱሳን ያገለገለች ናት። ይሄ ሁሉ ሳገለግል ግን አለች ከወንዶች መካከል እኔ ለትዳር አገር የጠየቀኝ ሰው የለም። አሁን ግን ብዙ ዓመት በዝማሬ እያገለገልኩ ብዙ ዓመት ማህበረ ቅዱሳን ካገለገልኩ በኋላ ግን አንድ ሙስሊም መጥቶ የትዳር አጋር ጠየቀኝ። ስለዚህ አለች ሃይማኖቴን እወደዋለሁ፣ ልጁን ማዕት አልፈልግም፣ እድሜ ሄደዋል፣ ተይው ሳትሉኝ ምላሽ ስጡኝ አለች። ምስጢሬን ላካፍላችሁ የሚል መጽሐፍ ነው። በቃ ርዕሱ ራሱ ተይው ሳትሉኝ ምላሽ ስጡኝ። ልጁ ስታናግሪው አንገቴ ላይ ቢላ ይግባ፣ በፍጹም አልቀይርም አለ። ተመልከቱ፣ ምን ታደርጉታላችሁ? አሁን እሱ አንገቴ ላይ ቢላ ይግባ አለ። እሷስ በፍጹም ሃይማኖቴን መተው አልፈልግም አለች። ስለዚህ አሁን እቺ ልጅን ምንድን እናደርጋት? ተይው ሳትሉኝ ምላሽ ስጡኝ እያለች
እና አይታችኋል። ልክ እንደዚህ አይነት ህይወት ውስጥ አውድ ውስጥ ይገባሉ እህቶቻችን። አሁን እኛ ይችን እንዴት እንደዚህ ትያለሽ ብለን ከመተቸት ይልቅ አንደበታችን፣ ሀሳባችን፣ ምንናገረው፣ ምንወረወራቸው ቃላቶች ሰዎችን ወደ ጭንቀት፣ ወደ ዲፕሬሽን ውስጥ የመክተት ዕድላቸው በጣም ሰፊ ነው። አንደበታችን በጣም እንሰብስብ። ቢያንስ አሁን አትሊስት እንደዚህ ነገር መወያየታችን ያቡ መፍትሄ እንኳን ባንሆን፣ እኔ ግን ለአንተ የችግር ምንጭ ግን አልሁን። በቃ አለቀ። መፍትሄ መሆን አላቃተኝ አይደለ? ካጠገበ ሆኜ ችግር መቅረፍ ባልችል ቢያንስ አትሊስት ግን የችግር ምንጭ አለመሆን፣ በቃ ሰውን በዚህ መንገድ አለመንቆር። በቃ ይሄ በጣም ሰዎችን በጣም የሚጎዳ ንግግር ስለሆነ ማለት ነው። ይህን ጭምር እንዳትረሱት ለማለት ፈልጌ ነው። ከዚህ ታሪክ ጋር ብዙ ታሪክ ታነሳላችሁ ያስባለሁ። ቀጥሉሽ። እሺ፣ አሁን መምህር በተነሱት ጉዳዮች ላይ አሪፍ ማብራሪያን የሰጠን፣ ግን ደግሞ አንድ ልጨምር። አሁን ከሰዎች አፍ አንጻር ብዙ ጊዜ ስለ ወጣቶች ተነግረዋል። ስለ ትዳር አግቢ በሚል ምክንያት የሚመጣ ዲፕሬሽን ውስጥ የሚገቡ ሰዎች አሉ። ግን አሁን ላይ ደግሞ በደንብ እኔ ትኩረት ሰጥቼ ሳይ ነበረው ምንድነው ቲኔጀሮች ናቸው። ቲኔጀሮች ሲሆኑ ማቹር አይደሉም። የሚያስቡበት ደረጃ እንደ ወጣቶች እንደ ትልቅ ሰዎች ማቹር አይደሉም እና እነሱ ጋር ትንሿ ነገር ፖይንት አላት። which means አንዳንድ ሰው ወፈርሽ ወይም ደግሞ ከሳሽ እንዴ ምንድነው ከሳሽ ብሎ ሰው ቡሊ ያደርጋል። ባይ ዘ ዌይ ለኛ አሁን ተለቅ ብላችሁ ስታዩት፣ ወጣት ስትሆኑ ደግሞ ከፍ ብላችሁ ስታዩት ምንም ማለት ላይሆን ይችላል። ወጣት ሆናችሁ ምክንያቱም እኔም የደረሰብኝ ነገር ነው። አሁን እንደ ሀበሻ ሆኜ ባላውና ኖሮ ደግሞ በዛ ጊዜ የነበረኝ የአይምሮ ማቹሪቲ ወይም ቤተሰብ ትንሽ ጠንከራለ ባይሆን ኖሮ ከባድ ነበረ። ሰው ፊታችሁ ላይ ባይዘው ወጣት ስትሆኑ ወይም ደግሞ ቲኔጀር ስትሆኑ ትናንሿ ነገር ብታሳስባችሁ፣ ውበት ያሳስባችኋል፣ የፀጉራችሁ ነገር ያሳስባችኋል፣ ቅጥነታችሁ፣ ውፍረታችሁ ያሳስባችኋል ሰው። ስለዚህ የምትናገሩበት ነገር መምረጥ አለባችሁ። የሆነች ቲኔጀር ፊቷ ተበላሽቶ ብታዩ በየቦታው፣ ምክንያቱም እኔ ልጅ ሆኜ ቲኔጀር ሆኜ በጣም ብጉር የሚያስቸግረኝ ሴት ነበርኩና ከቤት አልወጣም። ኤቭሪባዲ ፊትሽ ምን ሆነ ነው፣ ፊትሽ ምን ሆነ ነው፣ ራሴን እንድጠላ ማለት በቃ ሌላ ሰው ላይ ያልተፈጠረ እኔ ላይ የተፈጠረ ብቻ እንዲመስለኝ። ምክንያቱም ያን ቲኔጀር ነኛ ማለት ብጉር የሚጠፋ ነገር እንደሆነ አላውቅም። ብጉር ስለወጣብኝ አስቀያሚ ነኝ ብዬ እንዳስብ ተደርጊያለሁ። ገባችሁ አይደለ? ሶ ቲኔጀሮች ላይም እንደዚህ አይነት ነገር ትንሿ ነገር እንትን ታርጋች። ሁለት ተማማቾች ሊኖሩ ይችላሉ ተመሳሳይ እድሜ ላይ ያሉ። አንደኛዋ ቆንጆ ትንሽ ወይ ፀጉሯ ረጅም ሊሆን ይችላል ወይ አፍንጫዋ የተስተካከለ ሊሆን ይችላል። እቺ ጎራዳ፣ ሁሉም ሰው ጎራዳ ይለታል። የሆነ ሰዓት ላይ እቺ አይምሯ ውስጥ እንደሚፈጠረው እኔ ቆንጆ አይደለሁም በቃ ዴን የሆነ ሰዓት ላይ ይሄ ነገር ሲደራረብ ዲፕሬሽን ውስጥ ይከታቸዋል። ባይ ዘ ወይ አሁን ላይ እንደምታዩት ነው ቲክቶክ ላይ ሶሻል ሚዲያ ላይ ህፃናቶች 13 ዓመት ራሳቸውን ያጠፋሉ። ራሳቸውን ያጠፋሉ። ሌላው ደግሞ ማንሳት የምፈልገው ኃላፊነት ሪስፖንሲቢሊቲ። ብዙ ወላጆች ልጆቻችሁ ማድረግ የሚችሉትን ነገር ድረስ ያድርጉ። ለምሳሌ ትምህርት ላይ ባይ ዘ ወይ ዩኒቨርሲቲ ውስጥ ያሉ ሰዎች ውጤት የሚያመጡት ለራሳቸው ሳይሆን ለቤተሰባቸው የሚመስላቸው ወጣቶች አሉ። ምክንያቱም በቃ ውጤት ማምጣት የነሱ በቃ መጨረሻ የሆነ ጎላቸው ይሆናል። ለምን ልጄ እኮ ጎበዝ ነው፣ ልጄ እኮ እንደዚህ ነው፣ በቃ የኔ ልጅ ጎበዝ ናት። ምክንያቱም በዙሪያዬም ያጋጠመኝ ነገር ስለሆነ ነው። በአካባቢ ያሉ ሰዎች በቃ ይጨነቃሉ። ኦቨር ጭንቀት ነው በቃ። ለምን ቤተሰቦቻቸው ይጠብቋቸዋል። ይሄን ነገር ካላሳኩ በቃ ቤተሰባቸውን ያዋርዱ ይመስላቸዋል። ኦቨር ሪስፖንሲቢሊቲ ማለት ነው። መስራት የሚችሉትን ያህል ይስሩ፣ ግን በቃ ታዋቸው። ምክንያቱም የእነሱ ላይፍ ነው። ልክ ለእናንተ የሚኖሩ እየመሰላቸው በቃ ለእናንተ ይሄ ራሱ አንድ ዲፕሬሽን ውስጥ የሚከት ነገር ነው። እና የተነሱት ነገሮች እነዚህ ናቸው። ሱስ ተነስተዋል። የማንነት ቀውስ። ልጆች በውጭ ሀገር ሲያድጉ የሚያድጉበት አስተዳደጋቸው ከሀበሻው ይለያል። ኤሌክትሮኒክስ በጣም ይጠቀማሉ። ዊች ሚንስ የሚያዩትን ነገር እኛ መቆጣጠር አንችልም። ያው ሶሻል ሚዲያ ላይ ምን እንደሚታይ ኤሌክትሮኒክስ ሲኖራቸው ህጻናት ምን እንደሚያዩ እናንተ ታውቃላችሁ። ፋይናንሻል ፕሮብሌም ነው። ፋይናንሻል ፕሮብሌም በእርግጥ ይከብዳል፣ ይታወቃል። ግን ደግሞ ማያልፍ ነገር የለም። በቃ ማለት እንደዚህ አይነት ነገሮች አሁን በትንሽ እድሜ አሁን ያለውበት እድሜ በጣም ትንሽ ነው እንደዚህ ለማውራት፣ ግን በዚህ ጊዜ ውስጥ ምን አይነት ማያልፍ ነገር የለም። ገንዘብ የሆነ ሰዓት ታገኛላችሁ፣ ገንዘብ የሆነ ሰዓት ታጣላችሁ፣ የሆነ ሰዓት ትራባላችሁ፣ የሆነ ሰዓት ትጠግባላችሁ። ያን ያህል ማለት በቃ ዘላለሙን በሙሉ እንትን ብሎ የሚኖር ሰው የለም። በቃ ደሃ እንደሆነ ምናምን ኖ፣ የሆነ ሰዓት የሚመጣ ነገር ነው። ትንሽም ሆነ ገንዘብ መምጣቱ አይቀርም፣ መጥፋቱም አይቀርም።
ካልቸራል ሾክ ያለችዋል። አሁን ወደ ውጭ ሀገር ስትሄዱ አታችመንታችሁ፣ ከዛ ደግሞ ሪስፖንሲቢሊቲ የምትወስዱት የቤተሰብ በቃ ካረዳው ቤተሰብን ካረዳው፣ በዛ ላይ ስራ ታጣላችሁ። ሰው ሀገር ደግሞ ስትሆኑ ስራ ታጣላችሁ። ከዛ ቤተሰብ ያስጨንቃችኋል። ከዛ ደግሞ አታችመንታችሁ ከዛ ተላቃችሁ ነው የምትመጡት። እዚህ አታች የምታደርጉት ሰው የለም ምናምን። ያ ራሱ ዲፕሬሽን ውስጥ ይከታል፣ ራስ ማጥፋት ውስጥ ይከታል። እና እነዚህ ምክንያቶች ተነስተዋል። አንድ ነገር ልጨምርና እሺ እኔ ይቅርታ በጣም አንድ ነገር ማለት ፈልጌ ነበር። ቻይልድሁድ የሚባል ነገር አለ። አይ ቲንክ ከቤተሰብ ጋር የምናሳልፈው ጊዜ እንዴት ነው? እኔ አሁን የግሌን ኤክስፔሪየንስ ስናገር ነፍስ ካወቅኩ በኋላ ነው ከሰው ጋር እንዴት ዘና ብዬ ማውራት እንዳለብኝ የተረዳሁት። ምክንያቱም ስታድጉ ቤተሰቦቻችሁ አሁን ይህንን ለወላጆች ነው በብዛት መናገር የምፈልገው። አግባብ አለው፣ ስርዓት አለው። ልጅ የሚያድግበት እየተቀጣ የሚያድግበት አግባብ አለው። ነገር ግን እንዴት ነው በነፃነት ማውራትንም ማወቅ አለበት ብዬ አስባለሁ። ማለት ኮንፊደንስ ሊኖር ይገባል። ትምህርት ቤት ላይ ፕሬዘንቴሽን አቅርብ ሲባል ላበላቡኑ ጥምቅ አድርጎት ማውራት እስከሚያችልበት ደረጃ ድረስ መድረስ የለበትም። አንተ አችልም ማለት የለባችሁም። ልጆቻችሁን እንደሚችሉ መናገር አለባችሁ። ማለት ኮንፊደንሳችሁን ቢውልድ እያደረጋችሁ ካልመጣችሁ ይሄ የዲፕሬሽኑም አንዱ መነሻ ነው ብዬ አስባለሁ። እኔ አልችልም፣ በቃ ይሄን ማድረግ እኔ አልችልም ነው እየተባለ ያደገው ያ ልጅ። ከሰዎች ጋር ማውራት አልችልም፣ አንተ ከአዋቂዎች ጋር ያ ነገር ደግሞ አይምሮ ውስጥ እያያዘው በመጣ ቁጥር እንደማይችል ለራሱ እንደማይችል ነው የሚነግረው። አችልም እየተባለ ያደገ ልጅ እና ጎበዝ አንተ ትችላለህ የሚባል ልጅ አስተዳደጉ አንድ አይደለም። ያለው ኮንፊደንስ ራሱን የሚገነባው ነገር አንድ አይነት አይደለም። እና ቤተሰቦች በተሻላችሁ አቅም ልጆቻችሁን አትችልም ማለት አይናውጣ መሆን አለበት አይደለም። አይናውጣና አንዴ ግልጽና ግልብነት ይለያያል ይላል ቴዲዬ። ግልጽ ሆኖ ማድረግ አለባቸው፣ ኮንፊደንሳቸውን ቢውልድ ማድረግ አለባቸውና በሱ ላይም ትኩረት አድርጋችሁ ብትሰሩ። ከታች ነው የሚጀምረው። ከታች ስለሚጀምር መሰረት ላይ ብትሰሩ አሁን ላይ ሲያርጉ ምንም ነገር ቢሰማቸው መጥተው ለእናንተ መናገር ኮንፊደንስ አላቸው። ፍቅረኛ ሲይዙ ፍቅረኛ ምን እንደሆነ እየነገራችሁ ካሳደጎቻቸው ያ ነገር ምን እንደሆነ መጥተው ለእናንተ ይነግሯቸው። የሆነ ነገር ሲፈጠር እናንተን አይደብቁም። እርግዝና አይፈጠርም ሴቶች ላይ። ወንድ ምን እንደሆነ ያውቃሉ። ሴት ከሴት ጋር ምን መሆን እንዳለባቸው ያውቃሉ። ስለዚህ ያን ነገር በግልጽነት ብታሳድጓቸው ለኮንፊደንሳቸውም ለመሰረታቸውም ጥሩ ነው ባይ ነኝ። ይቅርታ ቴዲዬ መቀጠል ትችላለህ ከታች። እሺ አመሰግናለሁ። እንዴት አመሻችሁ? ዲያቆንም እዚህ ጋር ያላችሁም ከታችም ያላችሁ እንዴት አመሻችሁ ብያለሁ። ውይይቱን ሰምቻለሁ ትንሽም ቢሆን እና ሐሳቤን ልስጣችሁ ትንሽ። በጣም ከባድ ነገር ነው ያነሳችሁት ነገር። አብዛኛው ማህበረሰብ ያው ሲጎዳበት እያየን ነው። የብዙ ቤትም ያው ችግር ነው ብዬ ነው የማስበው። ችግሩ ያው እንደ ሀገር ያለ ችግር ነው፣ በጣም ከባድ ችግር ነው። ግን ወደ መፍትሄው ብዬ ነው የማስበው በግሌ። ኮሚኒቲ ላይም ችግር አለ። እንዴት መሰላችሁ? አንዳንድ ጊዜ ቤተሰቦች ልጆቻቸውን ሲያሳድጉ የእውነት እያሳደጉ አይደለም ይመስላችኋል። በቃ እያሳደጉ አይደለም። ልጅ ማለት ምንድነው? ልጅ ያንተ ልጅ ነው። ልጅ ላይ በጣም መስራት አለብህ። ምን አይነት ስራዎች ነው የምትሰራው? እሱ ነገሮችን የሚያውቁት አይመስለኝም። ልጅ የሚፈልገው ነገር ነው እየተሰጠው ያለው። የ3 ዓመት ልጅ፣ የ6 ዓመት ልጅ፣ የ12 ዓመት ልጅ በጣም ልዩነት አለው። በየአመቱ የሚሰጠው ነገር በየእድሜው መሆን አለበት። አብዛኞቻችን ልጃችን ቅድም እንዳለው ወንድማችን ስልክ መጠቀም በማይችልበት ሁኔታ ስልክ ስንሰጠው ሊያገናዝብ አይችልም። ስለዚህ የማይሆን ነገር ይጠቀማል። እናት አይሆንም ትላለች፣ አባት ይሆናል ይላል። ይሄ ነገር ልጁን ያበላሽና እንደ ልቡ ያደርገዋል። ቀለል አድርገው ያልፉታል። ይሄን ነገር ግን ቀላል ነገር አይደለም። ልጄ የት ነው ያለው ማታ ላይ ቁጭ ብለው የሚያወሩበት ነገር የለም። ይሄም የብዙ ቤት ችግር ነው። በቀናት ብቻ ሳይሆን በሳምንታት እንኳን እንደዚህ አይነት ውይይት አካሄደው የማያውቁ ቤተሰቦች አሉ።
ሌላው ደግሞ ምንድነው አሁን እንዳልከው ሆኖ ልጅን አቅብጦ ማሳደግ መበደል ነው በእኔ ሐሳቢ። እውነቴን ነው የምነግርህ። ልጅን አቅብጦ ማሳደግ መበደል ነው ስል በምንድነው ልጅ መቅበጥ የለበትም ምናምን እያልኩኝ ሳይሆን ይሄ ማህበረሰቡን ማንነቱን ማወቅ አለበት ልጅ። እንደዛ ሲሆን ልጅ ለአካባቢውም ሆነ ለአገር የሚጠቅም ልጅ ሆኖ ይፈጠራል። በተረፈ ግን ይሄ ዲፕሬሽን ውስጥም የሚገባው እንዳልኳችሁም የተለያየ ነገር ውስጥ ወደ ሱስ ውስጥ የሚገባው አንድ ልጅ ገና ከአንድ አመቱ ጀምሮ ክትትል አለው። ቅድም እንዳልኩ በየአመቱ የሚሰጠውን ክትትል ቤተሰብ እየሰጠ አይደለም እና አብዛኛው ችግር እንደውም በጣም ትልቁ ችግር ያለው ቤተሰብ ጋር ነው። ልጁ ላይ እየሰራ አይደለም። ልጁን በደንብ አድርጎ ያሳደገ ቤተሰብ እያየን ነው። ማለቴ ያኔ በቀጣሽኝ የሚባል አባባል እኮ አለ አይደለ ወንድሜ? እና መጨረሻ ላይ ዋጋ ያስከፍልሃል። አሁን ላይ ግን የኮተኮትከው ነገር ያው መጨረሻውን ቆንጆ ነው የሚሆነው። እና ያው እኔ ብዙ ሐሳቤ ልሰጥ ነበረ ግን ብዙ ሐሳቤን ሰጥተዋል እዚህ ጋር ያሉ ሰዎች። እኔ ጄነራሊዝም ብያውን ለመስጠት ያህል ነው እንጂ ብዙን ሐሳብ ያው ሰጥተው ጨርሰውታል። እና አብዛኛው ችግር ግን ቤተሰብ ጋር እንዳለ ይሄን መጠቆም እፈልጋለሁ። ትልቁ ችግር ያለው ቤተሰብ ጋር ነው። መፍትሄውም ያለው ቤተሰብ ጋር ነው። እሺ እግዚአብሔር ያክብርልን። ቀጣይ የምንናገር ሰዎች አንደኛ ችግሩ ላይ ነው ዛሬ የምናነሳው፣ መፍትሄው ላይ ሳይሆን ችግሩ ላይ። ሁለተኛ ስናነሳ ሞር አሁን ወጣቶች ተኮር እንሰራለን፣ ልጆች ላይ የምንነካለን፣ ቤተሰብ እንነካለን። መንካት የሚገባውን ግን አሁን መፍትሄ ሳይሆን ዛሬ የምናወራው የጭንቀት ከዚያም አልፎ ደግሞ ራስን ማጥፋት ምንጮቹ ምን እንደሆኑ በሚገባ መጀመሪያ ችግሩ ላይ በደንብ እንነጋገር፣ እናድመው፣ በደንብ ሳንፈራ ማለት እናድመው። ድምት አድርጎ አንድ ርዕሰ ጉዳይ በደንብ ማየት የሁላችን ችግር ስለሆነ እዚህ ሀገር ላይ የለም የሚባል የለም። ውጭ ሀገርን ብትሄድ ራስን ማጥፋት አለ። ከዚህ ሄዱ ኢትዮጵያውያን ጭምር እያደረጉት ይህን ምክንያት በደንብ እናድመው ለማለት ፈልጌ ነው። ሁለተኛ ስትገቡ የተነሳ ሀሳብ አትድገሙ፣ እንዳይሰለች ማለት ነው። ሰው በቀጥል ምጥን ማለት ሲል ጥሩ ነው። የጥበብ መጀመሪያ እግዚአብሔር መፍራት ነው። ሁለተኛው ነገር ማሳጠር ነው። አጭር አድርጋችሁ ይሄ አንደኛ ሁለተኛ ሶስተኛ ብላችሁ ቁጭ 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 አድርጋችሁ እንደዛ አድርጉ። ልክ እንደ ወጣት እናድርጉት እና እንደ ስብሰባ ያላችሁ እንትን አትበሉት፣ እንዳይሟዘዝብን ማለት ነው። እሺ ብሩክ እሺ ቲጂ ሰን ቲጂ ማይክሽን ማብራት ከቻልሽ እያወራሻችሁም ሆነ ማይካችሁ ኦፍ ሆኗል። ስለዚህ ማይካችሁን ከታች ኦን ማድረጋችሁን አትርሱ። እያወራችሁ ከሆነ ማታወሩ ከሆነ ደግሞ ከቻላችሁ ገስት አትላኩ። ብዙ ገስት የሚልኩ እየጠበባቸው ስለሆነ ማታወሩ ከሆነ እናወርዳችኋለን። እሺ ሰላም መቀጠል ያለ ሌንሳ እሺ ሰላም። እሺ ቴንክ ዩ በጣም ስላነሳችሁት ይሄን ርዕስ በጣም ቬሪ ኢምፖርታንት። እኔ እንኳን በቅርብ ጊዜም አሁን ላስት መንዝ እንኳን ሁለት የማውቃቸው ሰዎች ራሳቸውን አጥፍተው ሰምቻለሁ እና ኢትስ ቬሪ ኢምፖርታንት። አብዛኛው ነገር ተብሏል እና ምናልባት እንግዲህ ያሉ ነው ከደገምኩት ንገረኝ። ግን ያልተባለ ብዬ የማስበው ሶሻል ሚዲያ ላይክ ብዙ ሰዎች ስፔሻሊ ሴቶች በጣም በሶሻል ሚዲያዎች ሲጠቀው አያለው። ቢካዝ ሶሻል ሚዲያ ላይ የሚታየው ነገር በቃ ፐርፌክት የሆነ ላይፍ ስፔሻሊ ካፕል ቪሎግ የሚሰሩ ሰዎች ነው እንደዚህ አይነት ላይፋችሁን አውጥታችሁ ሶሻል ሚዲያ ላይ ፖስት የምታደርጉ ሰዎች እነሱ ዴይ ኦንሊ ሾው ላይክ ዘ ፐርፌክት ሳይድ ኦፍ እንትን ላይፋቸውን አይደለ። እኛም ማናየው ደግሞ የሆነ ቻሌንጃቸውን አያሳዩንም። ስለዚህ ብዙ ሰው ማለት ነው ማቹር ያልሆኑ ሰዎች በዛ ሲሸወዱ እኔ በቅርብ ያየዋቸው ሰዎች አሉ። ዋን ኦፍ ማይ ፍሬንድ በቃ ሮንግ ዲሲሽን በጣም ላይፏ ላይ ኮስት የሚያደርጋትን ዲሲሽን
አድርጋ ምናልባት በጣም በቃ እግዚአብሔር ረድቷት ከዛ ተመለሰች እንጂ ያን ያህል በቃ ቢካዝ ኦፍ ደ ሶሻል ሚዲያ ኢንፍሉዌንስ ማለት ነው። እና ሶሻል ሚዲያ ላይ አዌርነስ ቢኖር ላይክ ሰዎች በዛ ኦኬ ናው ችግሩ ላይ ብቻ ይወራ ስለተባለ በቃ እሱ ነው ዋናው ላይክ አፌክት የሚያደርገው ብዬ የማስበው። ብዙ ወጣቶችን ስፔሻሊ ማ ኤጅ ምናምን ያሉትን ሰዎች በዛ አፌክት ይሆናሉ ሶሻል ሚዲያ ኦልሶ። እኔ አሁን እንግዲህ ማውራት የምችለው ውጭ ስለሆንክ የውጭውን ነው እና ማየው እዚህ ያለውን ነው። እና ቤተሰብ ላይክ እናትና አባት ልጅ ሲያሳድጉ ይገባኛል ቤተሰብ ከምን እንደመጡ፣ ምክንያቱም እነሱ ያደጉበት ስታይል አለ። አሁን ደግሞ ያለው ጀኔሬሽን አለ ስፔሻሊ ደግሞ እዚህ ሲመጣና ልጆች ዲፕሬሽን ውስጥ ሲገቡ ዋን ኦፍ ላይክ ሪዝን ሱሳይዳል እንዲኖር የሚያመጣው እኮ ዲፕሬሽን ነው አይደለ? ዋን ኦፍ ቢግ ሪዝን አይደለ? ሶ ዳት ዲፕሬሽን እንደ ሌክዠሪ የሚታይበታል። ዲፕሬሽን የምን አባሽ ዲፕሬሽን ነው ተነሽ ምናምን they don't understand እና ምናልባት በቃ እና አሁን የሆነ ጊዜ ላይ ሆስፒታል ውስጥ ተማሪ እያለሁ ሰራ ነበር እና የሆነች ልጅ አልቅሳ በቃ ቤተሰቦቼ they don't love me ምናምን እንደዛ ብላ አውርታን እኛ ቤተሰቦቿ እንደውም አባትየውን እንዲህ እያለች ነው እና if you can try to understand her like እስቲ የምታወራው የምን አባቷ ብሎ ጭራሽ እኛን ነው እንትን ያለን የተቆጣን ማለት ነው። ስለዚህ our community ይሄ ነገር ላይ you know እንትን ቢባል like ልጆችን አንደርስታንድ ማድረግ ብንችል ይሄ ነው። እንደገና ደግሞ ያንተን ሎንሊነስ በጣም እዚህ ሀገር ሲመጣ ወዲያው ሂት የሚያደርገን ነገር ብቸኝነት፣ የካልቸር ዲፍረንስ we take everything personal። አሁን እኔ መጥቼ like ሁሉም ሰው የራሱን ላይፍ ነው we don't have time like አሁን ስታዩ ስትኖሩ ምናምን እዚህ ሀገር we don't have time የሆነን ሰው እንትን ለማለት ማንም በማንም ላይ መፍረድ አይችልም። ግን we take it personal። እንደገና ይሄ የአሜሪካን በጣም የሚወራው ነገር አሜሪካን ሲመጣ ገንዘብ የሚታፈስ ምናምን ሃይ ኤክስፔክቴሽን ዋው ዳት በጣም ነው ሂት የሚያደርገው። መተን ላይክ ሚ ኢትዮጵያ ያለው ምንም ሰርቼ የማላውቅ ሰው ነበር። ልክ እዚህ ሀገር ስመጣ ከቤተሰቤ ወጥቼ ነው የመጣሁት። መጀመሪያ የሰራሁበት ቦታ ፒዛ ቤት ነበረ። ፒዛ ቤት እንትን መጥረግ ነበረ እና ኔቨር ኤቨር ተውት እኔ እንደዚህ አይነት ስራ ሰራለሁ ብዬ ምናምን እና ይሄ እንደ ፕሊዝ በቃ ወተን ብናወራው ይሄን ነገር ምናምን ሰው አሜሪካን ከመምጣቱ በፊት አሜሪካን ሆምለስ ለመሆን የአንድ ስራ ማጣት ሆምለስ እንደሚያደርግ እንደው ሰው አዌርነስ ቢኖረው ብያሰብ። ምክንያቱም አሁን እኔ አሜሪካ እንደዚህ ችግር ምናምን ሲወራ በጣም ውሸት ይመስላል እና ይሄ ነው። አመሰግናለሁ። ደስ የሚል ሀሳብ ሌንሳ ከልብ ነው የምናመሰግነው። በቃ እንደዚህ ያርጋችሁ ሀሳብ ግለጹ። እሺ አርቲኩሌት አድርጉትና ሀሳባችሁን ሰብሰብ አድርጋችሁ መሰረታዊ ጉዳይ ልክ እንደዚህ በቃ ጨበጥ ያለ መሰረታዊ ጉዳዮች ላይ ደንብ አንሷቸው። አሁን ለምሳሌ የተነሳ ሀሳብ እንኳን ቢሆን እዛ ላይ የሚዳብር ወይ ደግሞ የተነሳ ሀሳብ ላይ ያላየነው እይታም ካለ ማንሳት ይቻላል። ራሱን ሀሳብ አትድገሙታል እንጂ ሀሳቡ ተነስቶ በዚህም ቪዲዮ አለ የምትሉት ካለ ግን ማንሳት ይቻላል። እሺ የደራው ነኝ ነው የለም። እሺ ደሬ ለእናቱ ደሬ ለእናቱ ማይክን አብራና መቀጠል ትችላለህ እባክህ። ወደሚቀጥለው ሂዱ እናንተ ምሯቸው። ልጅን እያስተኛ ነው መሰለኝ። እሺ ሌላ ማን ነው? ኤልሲ ቤብ ነው የሚለው ኢቲያል ቤብ ኢቲያል ማይክም ማውራት ይችላል። ወንድም አለ ሰላም፣ እንዴት አመሻችሁ? ዲያቆን ዘማርያም በጣም የማከብረው እንደምን አለሽ እህታችን? እግዚአብሔር ይመስገን። ትምህርትህን በጣም ነው የምወደው። እግዚአብሔር በእድሜ በጤና ይጠብቅልን። እህታችን በተናገረችው ላይ ሀሳብ መስጠት የምፈልገው ወላጆች ላይ ያለው ችግር እኛ እንዲኖረን ብለው ለልጆች የሚነግሩት ነገር ያልኖሩትን ነገር ለልጅ መደበቅ የሚባል ነገር አለ። ይሄን ቢሰማ ይሄን ቢያረግ እንደተራቡ አይነግሩም፣ ችግር እንዳሳለፉ አይናገሩም። ያ ነገር ለልጆች ካልተነገረ ጥሩ ነገር ነው ብሎ የሚታሰበው ግን ውጣ ውረድ እንዳሳለፉ እንደሚጣሉ አይናገሩም። ሚዲያ ላይ ቀርበው ብዙ ነገር
ከህይወት ልምዳቸው እውነታውን ነገር ስለማንናገር ወላጆች ልጆቻችን ላይ ከዛ በእኛ ብቻ ይሄ ነገር ደረሰብን ብለው እንዲያስቡ ትልቁ ተጽዕኖ የሚፈጥረው ነገር ብዬ የማስበው ነገር ነው። እኔ 5 ልጆች እናት ነኝና ከልጆቼ ጋር በደንብ ነው ማወራው። ትልቅ ልጅም አሉኝ፣ ትልልቅ 2 ልጆች አሉኝ የተመረቁ። ከነሱ ጋርም እንደ ጓደኛ ነው የምናወራው። ያሳለፍኩትን ነገር ሁሉ ነግራቸዋለሁ። የነበረብኝን፣ የተራብኩት፣ የተጠማሁትን አሁን ላይ እንዴት እዚህ እንደደረስኩኝ አወራቸዋለሁ። ይሄን እንደዚህ ቢያረጉ ወላጆች ልጅ ነው ይሄ እንደዚህ ነው ሳይሆን ቀስ በቀስ ህይወትን እየለመደው ካደገ ምንም ነገር ፈተና ቢመጣበት ሊያልፈው እንዲችል ግልጽነት በጣም ይጎላል ቤተሰብ ላይ። እኔ ካደኩበት አንፃር እኔ ምንም የማላቃቸው ካደኩ በኋላ ከወላጆቼ እንደዚህ ነበረ እንዲህ ነበሩ የሚባል ነገር ስሰማ በጣም ይገርመኛል። ይሄን ሁሉ ነገር አሳልፈው ቢነግሩኝ ኖሮ ምን ያክል የበለጠ ጠንካራ ሆን ነበረ ብዬ ነው የማስበውና እንዲህ አይነት ነገር ቢለመድ። አመሰግናለሁ ወንድሜ። በጣም ነው የምወድ፣ በጣም ነው የማከብር እናንተንም ሁላችሁንም። እሺ በጣም እናመሰግናለን። ኢቲያል እንዳለችው ሀሳቧን አንስታለች። ወንድም ዘማርያም ይሄ የሶሻል ሚዲያ ነገር እንዴት ታየዋለህ? አሁን እኛም ሶሻል ሚዲያ ላይ ያለ ነው። በተለይ ደግሞ ወጣቶች ሴቶች እህታችን አንስታው ቅድም ስለነበር ነው ሶሻል ሚዲያ በጣም አሁን ላይ ወጣቶችን አፌክት እያደረገ ያለ ነገር ነው። ማለት በቃ ሶሻል ሚዲያ ላይ ሰው የሚያወጣው ነገር እውነት እየመሰለን ያለው፣ ሰዎች ይዝናናሉ። እንደውም ከአንድ ጓደኛዬ ጋር እያወራሁ ነበረ። ሰው አንድ የሆነ ሆቴል በጣም ሌክዠሪ የሆነ ሆቴል ዘንጣ ትሄዳለች ሆነ ሴት አንድ ውሃ ታዝና ብዙ ፎቶዎች ትነሳች ትለቃለች። ሰውኛ የሚመስለን ላይፏ በጣም በቃ ሁሌ እዛ የምትበላ ሁሌ እዛ የምትጠጣ የምትዝናና ምናምን ነው የሚመስለን። በጣም አፌክት እያደረገን ነው። ምክንያቱም እኛም ወጣት ስለሆነ እንደዚህ አይነት ነገር ይመለከታልና እንዴት ታየዋለህ እሱን ነገር? ወደ ሌላ ከሚለችን በፊት ሶሻል ሚዲያ በብዙ መንገድ ተጽዕኖ ያሳድራል። አንደኛ መጎዳታችንን በምን ታየዋለሽ መሰለሽ? በጣም የጉዳታችን መጠን በምን ታይረጃለሽ መሰለሽ? የማንጠብቀው ካፌ ላይ በርገር ስንጋበዝ በስመ አብ ወወልድ ወመንፈስ ቅዱስ ከመብላት ይልቅ መጀመሪያ ፎቶ ነው የሚቀና። ለማን እንደምንልክ ታውቂያለሽ? ልናስቀና ስለምንፈልግ ነው። እኮ የጉዳታችን መጠን ነው የሚያሳየው። ነገራችን ላይ አሁን በርገር ምን ብርቅ ነው እንደው እውነት? አሁን ምን ማለት እንጀራ ወጥ ምን ብርቅ ነው? እሺ ዝም ብሎ አንዳንድ ሰው ደግሞ ስካይላይት ሆቴል ገብቶ በቀባጣት በቃ ከጓደኞች ፊት ከዚህ ፊት የሰማው ነው። በቃ እነገሌ እኮ የሚበሉት ስካይላይት ገብተው ነው ጥብስ የሚያዙት ኬክ የሚበሉት ስትዩ ይቀናል። በሆነ አጋጣሚ ስንገባ ምን ታደርጊያለሽ? ከኔ ጋር የተቀጣጠርሽበትን ልታወሪ ያሰብሽውን ፍሬ ሀሳብ ተረሽውና ፎቶ ታነሽውና ጭራሽ ኢንስታግራም ላይ ሂስትሪ ነው። ይሄ እኮ የጉዳትሽን መጠን ነው የሚያሳየው። መጥፎ ሆኖ እኮ አይደለም እኮ ፎቶ መነሳቱ። ግን ምንድን በዚህ የሚተላለፍ የፈለገው መሰለሽ? ፎቶ መነሳቱ አይደለም ችግሩ። ፎቶን በመነሳት ልታስተላልፍ የፈለግሽው መልእክት አለ። ሜሴጇ አሁን አደገኛነት እኮ ሜሴጇ ናት እንጂ የትም ቦታ ላይ እኮ ለሜሞሪ ስለተገናኘ ደስ ብሎኛል ብለህ ፎቶ ልነሳ እንችላለን። የፎቶ ግን እንድምታው ሌላ ነው ምን እነሳው ማለት ነው። ስለዚህ ማህበራዊ ሚዲያ ምን ያደርጋል? አሁን ምንድነው ራሱ ሐሳቡ? ቲክ ቶክ ነው። ቲክ አድርገሽ ከዛ ቶክ አውራው ነው በቃ ራሱ እኮ ርዕሰ ጉዳይ እኮ ራሱ የሚናገረው ያን ነው። በቃ ቲክ አድርግና ከዛ አውራ፣ ሌላ ነገር እኮ የለውም በቃ። ስለዚህ ብዙ ሰው ያደርጋል፣ ስክሮል እያደረገ ይሄዳል። አያነብም፣ አይዘጋጅም። ይሄ ሁሉ ሚዲያ እንኳን ባለበት ስንት ኦርቶዶክሳዊ አንባቢና አዋቂ ነው ስለ ቤተክርስቲያንነቱ? የለውም። ግን ምን ያህል ብዙ ቪዲዮችን ያህል እንዴትም ብሎ መፈመስ የሚፈልገው ሰው እንዴትም ብሎ ራቁቱንም ሄዶ ይሁን ተገልብጦ ሄዶም ይሁን በአናቱ ተክሎም ይሁን እንዴትም ብሎ ይፈምስ፣ ብቻ የሚፈልገው እሱ መፈመስ ብቻ ነው። ታውቃላችሁ፣ ፊልተር አለ። ፊልተሩ ፊቱን ያጸዳል። አጀሬ ሴቶቹ እንትን ይላሉ፣ አቤት ገሌ የኔ ከዛ ክራሿ ነው ክራሹ ነው ይላል። ከዛ ክላሽ ይሆናል። እንዴት እየተባባሰ ይመጣና መጣመድ ውስጥ ይገባል ማለት ነው። ስለዚህ ምንድን ነው አንዱ የመጥፊያችን መንገድ ብዬ ማሰቡ የመጀመሪያው ሶሻል ሚዲያን በአገቡ አለመጠቀማችን ነው። ይህን በደንብ መቀበል አለብን። በቃ አለቀ። የንባብ ጊዜ የሌለው በቲክቶክ ላይ የሚያስተምር ቲክቶክ ላይ የሚናገር ሰው፣ የራሱ ህይወት ያለው ሰው፣ ትዳር ውስጥ ያለ ሰው፣ ትምህርት ያለ ሰው፣ ስራ ላይ ያለ ሰው የንባብ ጊዜ ያስፈልገዋል። ፕራይቬሲ እኮ ያስፈልግሻል። እንዲህ አንዳንድ ጊዜ እኮ ስልክሽ ቁጭ ብሎ እኮ ማውራት እኮ ያላችሁበት ጊዜ እኮ አለ እንዴ።
አላያችሁ? እንትን እኮ የችግሩ እንትን እኮ ጽናት የምትረዱት ዛሬ ምግብ ካልጋበሽኝ ያው ብዙ ጊዜ እንደ ፒዛ በርገር ማነሳላችሁ ብዙ ሰው ወጣት ያው ትልቅ ግብዣ የሚያደርገው እሱን ስለሆነ ብዬ ነው። ለዛ ነው ማነሳው። እና ፒዛ ምናምን በርገራም ሲበላና ምን አይተሽ ከሆነ ተጠራርቶ እኮ ነው ካገኘሁሽ ቆየ ተብሎ ቁጭ ተብሎ ሁለቱም ግን እያራስርክ ነው የሚሄዱ። የታችኋል ተገናኝተናል እኮ አንድ ወንበር ላይ ቁጭ ነው ያለነው። ሁለታችን ግን ያለነው ግን ስልካችን ላይ ነው። እኛ አሁን የማህበራዊ ሚዲያ ተጠቃሚ ሰው ተጠቂ ነን። ጎግል ይጠቅማል። አዎ ተጠቃሚ አይደለም፣ ተጠቂ ነው የሆነው። ሴሌክቲቭ አይደለንም። እኛ አሁን ያው ሰው እንደጠቀሰ ሴክስ ቪዲዮ ነው የሚያየው። በነገራችን ላይ በዚህ አጋጣሚ ማነሳው አንዱ የዲፕሬሽን ምክንያት ይመስላችኋል? በተሰወረ ኃጢአት ሰው የማያውቀው ኃጢአት አለ። እነዚህ ፊት ለፊት የምንታየው አለ። አሁን የምታዩት ፊዚካል አለ። እንደዚህ የምታዩት በስመ አብ ገን እንዴት ነው የሚያምርበት፣ ገን ደስ የምትለው የእሷ ኮንተንት ደስ ይለኛል ተብሎ ውጫዊ ነገር ያህል ከጀርባ ያ ሰው ማስተርቤሽን ያደርጋል በግሉ። ይሄ ልጅ ብቻው መሆን ነው የሚፈልገው። ሰው በዛ ቦታ መገኘት አይፈልግም። በጣም ከፍተኛ ጭንቀት አለበት። አሁን ይሄ ልጅ አድረስ አታደርጊው። ቤተሰቡ ላይ ችግር የለም፣ የሚያርበት ሁኔታ ላይ ችግር የለም። ቅድም የጠቀስናቸው የማህበራዊ ሚዲያ ችግር የለበትም። ኢቭን ቅድም የጠቀስነው ራሱ የኢኮኖሚ ችግር የለበትም። ይሄ ልጅ ጤናማ ቤተሰብ ነው ያለው። ግን እንደዚህ ሲሆን ግን ያገላል። እሑድ ቀን ተነስቶ አያስቀድስም። ለምን አይሄድም? አሁን አንተ እንደዚህ እየሰራ ቤተክርስቲያን ታስቀድሳለህ ይባላል። እኛ ስናያውቁ ምናልባት ዛማ ሊሆን ይችላል፣ ወይ ደግሞ ሰባኪ ሊሆን ይችላል። አይ የተሰወረ ኃጢአት ማለት ያ ነው። የገዛ ወንድሙ ላይ መተት የተሰራ ሰው፣ እንቅፋት የተሰራ ሰው ህሊናው ረፍት አያገኝም። አሁን ይህ ልጅ ምንም ችግር የለበትም። አይ ሰላማችን የሚነሱ ሰዎች የማያውቁን ውሳጣዊ ችግሮች አሉብን። ሌዝቢያን፣ ጌ የምንላቸው ትራንስጀንደር የሚፈጽሙ ሰዎች ብዙ ጊዜ ብቻቸውን መሆን የሚፈልጉት ከሰው ጋር መገናኘት ፈጽሞ አይወዱም። በጣም ብዙ ጊዜ የሚወዱት ተነጥለው ብቻቸውን፣ እንደውም አንዳንድ ጊዜ ከመኝታ ክፍላቸው ሳያወጡ ቁጭ ብሎ መዋል ይፈልጋሉ። አይ የሚዲያን አደገኛነት ከማን ጋር ነው ያለው? ይሄ ልጅ ያለው ከሰው ጋር ስለማይገናኝ ከስልኩ ጋር ነው ያለው። ከዛ እንግዲህ እንደዚህ አይነት ሰው ምን አይነት ቪዲዮ እንደሚያይ ታውቁታላችሁ። ምን ሰርች ሲያደርግ እንደሚውል ታውቁታላችሁ። ሙሉ በቃ እንደዚህ እያደረገ ይውላል። ከዛ እናቱ መጣ፣ ኧረ እባክህ አንተ ልጅ ከቤት ቤት ውጣ፣ ኧረ ምን አንተ ልጅ አስከሬን እኮ ኧረ ውጣ እየተባለ ማለት ሰው ማግኘት አይፈልግም፣ ጓደኛ ማግኘት አይፈልግም፣ ሰው ቤት መሄድ አይፈልግም፣ ሰው የበዛበት ቦታ መሄድ አይፈልግም። ቅድም ያው ያልከው ሰው ፊት ገብቶ ራሱ ፕሬዘንት ማድረግ አይችልም። ተቅለስላሽና ልፍስፍስ ሲሆኑ ይቀራል። አያችሁ የማህበራዊ ሚዲያ ጦስ ወዴት እንደሚሄድ። ስለዚህ አንዳንድ ጊዜ አሁን ኤአይ እየመጣ ነው ታውቃላችሁ። ኤአይ እየመጣ ነው። ኤአይ ሲመጣ ምን ማድረግ አለብን? መዘጋጀት አለብን ከወዲሁ። ለምሳሌ ወይታው ላይ መጠቻ ሚዲያው ይቅር፣ ግን ኤአይ እየሰለጠነ ሲመጣ ቴክኖሎጂ እያደገ ሲመጣ ምን ሊያደርግን እንደሚችል ማሰብ አለብን። እና አንዳንድ ጊዜ እኔ አሁን አንዱ መፈራው ምንድን ነው የሆነ የጭንቀትን ኢኮኖሚ ሚዲያ ምናምን ብለመቼ ሳይሆን ሚዲያውን በጣም እንለጥጠው። ከባድ ቀላል ነገር እንዳትመስል። ሚዲያው ራሷን ይችላል። በጣም ከባድ ነገር ናት። አንደኛ ለህፃን ልጅ ስልክ ብትሰጪው ጥናቶች እንደሚሉ ታውቂያለሽ፣ ብዙ ጊዜ ስልክ ላይ ቴሌቪዥን ላይ የሚያተኩር ህፃን ልጅ ስልቹ ነው ይላል። አንድ ዕቃ ሰተሽው ቁጭ ብሎ አይጫወትም። ለምን? ስክሮል እያደረገ ነው የሚሄደው። የቲክቶክ አንዱ ነገር እኮ አንድ ነገር ላይ አትተኩር። ሲጀመር ቲክቶክ ራሱ የሚቀበለው ትንንሽ ደቂቃዎችን ነው። ያ ማለት አንድ ነገር ላይ ትኩረት አትስጥ፣ የተለያየ ነገር ላይ አድርግ። ከዛ ስክሮል እያደረግክ ለፍ። ስለዚህ ይሄ ህፃን ልጅ የሚገርም ዕቃ ሰተሽው አይጫወትም። እኛ ግን አስበሻል? ህፃን እያለን ዕቃ ተገዝቶልን ስንት ወር ስንት ዓመት አብራ እንደምታድግ። ልጆቻችን ራሱ ማህበራዊ ሚዲያው ስልቹ ያደርጋቸዋል። ለምን? በየጊዜው ስክሮል ያደርጋሉ። አዳዲስ ነገር ነው የሚያዩት። እዚህ አንድ ነገር ላይ ኮንሰንትሬት ማድረግ አንችልም። ሰነፍ አደረገን። ሁለተኛ ሚዲያ ምን አደረገን? ቪዲዮ እንጂ መጽሐፍ እንዳንሆን አደረገን። አሁን ፌስቡክ ላይ የሚያነብሰው አለ ረጅም ጽሑፍ፣ ማንም አያነብ። ኮንሰንትሬት ማንም ሳይረዳ የ5 ደቂቃ የሚወስድ ጽሑፍ ከምጽፊና ጽፈሽ ሰው ከሚያነብልሽ ይልቅ ያ 2 ደቂቃ ቪዲዮ ብትሰሪ የ10 ደቂቃ ቪዲዮ ብትሰሪ ሰው ይሰማል። ሰው ቪዲዮ ይወዳል። ስለዚህ ማህበራዊ ህፃናትም እያደረገ ነው። ስልቹ ዕቃ ሰተሻቸው ቁጭ አይሉ። እኛ ግን የሆነች ዕቃ ሰጥተን አንዷን ዕቃ ብርቅ ሆናብን። በተለይ አሻንጉሊት ከተገዛችልን ከዛች ላይ ሳንወርድ ብርቅኗ። ምክንያቱም ስልክ በዛ ዘመን የለም። ቴሌቪዥን ያለው ሀብታም ቤት ነው። እሱም ብላክ ዋይት ነው። እሱም ለጎረቤት ሰውና ዘይት ታዘሽ ነው። ስንት ጉድ አይተሽ ነው እንኳን እሱም የሚደረግልሽ። ስለዚህ ሚዲያ
ለህፃናት ምን እያደረገ ነው? ስልቹ ከእንደገና ብስጩ ልጁ ራሱ ብቻ ስትቀም ምናምን ስልክ ብሎ የሆነ ዕቃ ይወረውራል። ልጁን ምን እያደረገ ነው? ሚዲያው ስልቹና ኃይለኛ እያደረገ ይመጣል። ስልቹ ነው፣ በዛ ደግሞ ኃይለኛ ነው። ቁጡ ነው የሚሆነው። በቃ ለምን ከለከልሽ? ስልክ ላልነገሩ ለምን ትለኛለሽ? ላፕቶፕ እንዳልነካ ለምን የምትከለኪኝ ብሎ የሚያገኘውን ይወረውራል። ለትልልቆች እሱን አደረገ። ከሰው ይልቅ በሚዲያ ላይ እንዲያተኩር አደረገው። ስለዚህ ራስሽ የምታይበት መንገድ የለም። ሰው እኮ መድኃኒት ነው፣ እናውቀዋለን። ሰው በጣም መድኃኒት ነው፣ ለሰው በጣም መድኃኒት ነው። ሰው ያጠፋዋልም፣ ሰው ያድናል። ሰው ወደ በጎ ነገር ይመልሳል፣ ወደ መጥፎ ነገርም ይሰራል። ለዚህ እኮ ነው አሁን ችግሩ እንዳልተቀረፈ የምታዩ። ብዙ ቪዲዮ አየን። እግዚአብሔር ይመስገን አሁን በየቤታችን ዩቲዩብ ግማንትን ገብቷል። ዋይፋይ የሌለበት ቤት የለም። ምንም የለም ብትይ እንኳን ጎረቤት እንኳን አለ፣ ወስደሽ መጠቀም ትችላለሽ። ግን ሚዲያው ምን አደረገ? ችግራችንን የቀረፈው ከሱስ ነው ያወጣን። ምንም ችግሩ እንደጠበቀን ያለው ማለት ብዙ ልጆች እኮ ሚዲያ ስልክ አይተሽ ከሆነ ለምንድን ስልክን የዘጋው ስትይው ኢንተራንስ ፈተና ስለሆንኩ ላጠና ብዬ ተጽዕኖ አለው ማለት ነው። ኤግዚት ኤግዛም ስለምፈተን ስልኬን ዘግቼው ነው፣ ተጽዕኖ አለው ማለት ነው። ስልኩን ዘግቶ ቁጭ አድርጎ ትምህርቱ ላይ ሲያተኩር ኮንሰንትሬት ያደርጋል ማለት። ስለዚህ ሚዲያ ምን እያደረገ ነው ማለት ነው? ጊዜ ይሻማል ማለት ነው። እውነት ነገር ከተባለ ቅዱስ ኤፍሬም ሶራ የሚል መሰላችሁ? ጠዋት ስትነሱ ገና አልጋ ላይ አይንሽን ግልጥ ስታደርጊ በስመ አብ ወወልድ ወመንፈስ ቅዱስ በሉ። ምክንያቱም በዛ የሞተ ሰው አለና። እግርሽንም ብድግ አድርገሽ አንዱን እግርሽ አንስተሽ ከአልጋ ላይ ወደ ጫማሽ ስታወርጂ አሁንም በስመ አብ ወወልድ ወመንፈስ ቅዱስ በሉ። በዛው ተገንዞ የተቀመጠ ሰው አለና። ብድግ ብላችሁ ስትነሱ እንደዛው አማትቡ። በሰው ተደግፈው የሚቆሙ ሰዎች አሉና። መጸዳጃ ቤት ደርሳችሁ ስትመለሱም ተመስገን በሏቸው፣ አማትቡ። ለምን? አልጋ ላይ ሆኖ የሚጸዳዱ ሰዎች አሉና። እንዲህ እያለ ይዘርዘር ማማተብ። ከቤት ስትወጡም እንደዚህ አማትቡ። ከቤት የማይወጡ ሰዎች አሉና። ስትገቡም አማትቡ። በውጭ እንደወጡ የቀሩ ሰዎች አሉና። ኤፍሬም ሶራይ ነው የሚለው። አሁን እኛ እውነት ስንነጋገር አሁን ጸሎት እንኳን ውዳሴ ማርያም እሺ፣ እንደው ረጅም ጊዜ ይወስዳል በይ፣ እንደው ቆሜ ምናምን በይ ስትነሻ አሁን ምን ደቂቃ ይፈጃል? ግን ገና እንደተነሳ ምን እንደምናደርገው ቀጥታ ወደ ስልካችን እንዲህ እያደረግነት ምን ያክል አዲክት እንደሆነ ተመልከቱ። ሙርት አይክ ምን ያክል ሚዲያው እንደጎደን አይታችኋል። አሁን ሰላም የሚሰጥ እግዚአብሔር አሁን እኮ ትልቅ ነገር እንደዚህ ማለት አሁን ምን የስንት ደቂቃ ነው የሚፈጀው? አሁን ይሄ ከቤት ስትወጪ እንደዚህ ብሎ ስንት ደቂቃ ነው የሚፈጀው? አቡነ ዘበሰማያት እኮ በይ እኮ አይደለም እኮ ረጅሙ ሰዓት፣ እንደው እሱ እንኳን ረዝሞብን እኮ አይደለም። በጣም ቀላል ሲኒ ነገር ሆነ። ምን ያክል በሚዲያ እንደተጎዳ ተመልከቱ እንዴ! እውነት ስንነጋገር ስተባለ ቪዲዮ ያየን እንቅልፋችን መስለን ሰዎች አለን እኮ። ስልክ አልጎረኮርኮ እንቅልፍ መስሎ ሰው እኮ አለ። ስልኩ ላይ የተኛ ስንት ሰው ነው የሚተኛው? አብሮ ከስልኩ ጋር አብሮ የሚተኛ ስንት ሰው ነው ያለን? ኧረ እባክህ ስልክን ቁጭ አድርገውን፣ ኧረ እባክህ ተኝ ሰው አይ ስልክ እያየውን እንቅልፍ የሚመጣልኝ የሚል ሰው በዚህ ልክ ነው የተጎዳ ነው። ሚዲያ ስንል ቀላል ነገር እንዳናስበው። ምን እያደረጉ ነው አሁን ባንኮች? ማንኛውም የባንክ ሰራተኛ ሲገባ በምንም አይነት ሶሻል ሚዲያ ቢሮ ስገባ እንዳይጠቀም ተቸገረ። ከስተመር ቆሞ እሱ ቲክቶክ ይጎረጉርልሻል፣ ከስተመር ቆሞ ፌስቡክ ያይልሻል። ባንክ ራሱ ተቸገረ። ስለዚህ እስከ ሪስትሪክሽን እስከዚህ ድረስ መጣ። አሁን ከዛም አልፈን ደግሞ መቅደስም ገባ። ስልክን መቅረጽም ጀመርን። ሁሉ ነገራችን በስልክ ሆነ። ኤኒሃው ሚዲያው በዚህ ልክ እኛን እየጎዳ ነው። ስለዚህ ምንድነው እያልን ያለ ነው? ቲክቶክ መጥፎ ነው እያልን አይደለም። ይህ የተጠቀምንበት እኮ ነው። ግን ይህንን አሁን ከወሰድን በኋላ ይህን ከተማርን በኋላ ምንድን የምናደርገው? በቃ እኔ ከአሁን በኋላ ስልክ የምጠቀምበት ጊዜ ያለኝ፣ ስልክ ማልጠቀምበት ጊዜ ያለኝ። በቃ ልክ አንቺ አሁን ኢንተራንስ ለማለፍ ብለሽ ከፍተኛ ውጤት ለመምጣት ተብሎ ስልክ የሚዘጋ ከሆነ በዚህ ልክ ዋጋ የሚሰጠው ለህይወት ዋጋ አይሰጥም? የኛ ህይወት ከኢንተራንስ አይበልጥም? ኢንተራንስ እኮ ባናልፍ ሌላ አማራጭ እኮ አለን። ህይወታችን ካለፍ ሌላ አማራጭ እኮ የለም። ተለዋጭ ነፍስ ያለው ሰው አለ አሁን እዚህ ውስጥ? ማንም የለም። ሁላችን አንዲት ነፍስ ያለን። የአብስራ የአንቺ እኮ ደብል ሰው የለም። አምጡ ድጎን የትኛውም ሀገር ከጽፍ እስከ አንቺን የሆነች ራሷን የሆነች ደብል ሰው የለም። እንዳንቺ አይነት ሰው አለ እንጂ ራሷ የአብስራ የሆነች ግን ሌላ የአብስራ ግን የለች። አንድ ምድር ላይ ያለሽ ብቸኛ አንድ ሰው አንቺ ነሽ። ኮፒ እንኳን የለንም። የዚህ ስልክ ራሱ ግን ኮፒ ግን አለው ራሱ፣ የእኛ ግን ራሱ ግን የለንም። ስለዚህ በነፍሳችን ላይ ቁማር እንጫወት። በተለይ ሚዲያ ላይ ያለን አጠቃቀም በጣም አንድ ሌሊቱን ሁሉ ማይተኛ ሰው አለ።
ሌሊቱን ሁሉ እንቅልፍ የነሳው ሰው አለ። ስለዚህ ምን መርጣቸው ሰርች የምናደርጋቸው ሚዲያዎቹን አይተን በግል ኃጢአት በተሰወረ ኃጢአት እንደዚህ ክፋት ሰርተን ሰላም ያጣን ሰዎች አለን። ንስሐ እንግባ። በቃ ባጭሩ ለዚህኛው መፍትሄ ይሄ ለግል ኃጢአቱ ብቻ መፍትሄ የሚያቀርበው ለሱ መፍትሄው እንደዛ ነው። በቃ ለምሳሌ የያብ ስራ ቤስት ፍሬንድ ሆኖ የያብ ስራን ህይወት እንዳይሳካ ጉድጓድ የሚቆፍር ሰው እንዴት ሰላም ያገኛል? ለምን ዲፕሬሽን ውስጥ አይገባም? እሱ እኮ አያውቅም። ነፃ ነው ሰላም ነው ብሎ አብሮት እየኖረ ነው ያለው። ጓደኛ ብሎ እያሰበ ነው ያለው። እሱ ግን በጓሮ ሄዶ ግን እሱን ህይወት ላይ መሳቀል ይፈ እንዴት ሰላም ኑሮ ይኖራል? ይሰው እንደዚህ አይነት ሰዎች አሉ። በቃ ስራዬ ብለው በውጥ ያው ነው ያለ እድሜ አሁን ልጅ ታደርጋለች ምትያት ሰዋለች። ሌላው በጣም ከዚህ ከሚዲያው ጋር ተያይዞ ምንድን ያለው ችግር ፎቶ ልጆች ሲነሱ በአንዱ ላይ ሙድ ይይዛል። ምን አይነት በስማም እገሊት ወፍራም ናት፣ በስማም በወልድ እገሊት በጣም ቀጭን ናት። ይሳቃሉ ልጆች። ከዛ ከልጆች ጋር ፎቶ መነሳት አይወዱም። ፎቶቸው ሚዲያ ላይ አይለቁ ተሸማቀው ወይ በሰውነት ወይ ደግሞ በአካል ጉዳት ሰው ሲወድቅ መቼም ጠባሳ ምናምን ይኖራል ፊት ላይ ምናምን እጅ ላይ ምናምን ያጋጥማል። ሲያጋጥም ያን ላለማየት ሚዲያ ላይ አይወጡም። ሚዲያ ላይ የማይወጡት ሚዲያ መጥፎ ነው ብለው አይደለም፣ ተሳቀው ነው። አብሮ ፎቶ የማይነሱ ሰዎች አሉ። ይህ ከእሷ ጋር አልነሳም ከእሱ ጋር አልነሳም እና በተክለ ቁመና በሰውነት ቁመና ማንም ላይ አንመጻደቅ። ነገ አንዷ በሽታ ብትይዘን ስብር ብለን ምንተኛት እኛ ነን። ታውቃላችሁ በሽታ እንደማንችል የሆነ ቤታ ስንሄድ ይሄ ቀላ ሰውነታችን እርግፍ ብሎ በአንዴ ጥቁርቁር ክስልስል አላያችሁም? እነዚህ አይነት ሰዎች በስመ አብ እገይን እኮ አይቻት ያ መልክ እንደዛ ሆነ። አቤት ስጋ እኮ ባዳ ነው። ምንም ሰው የለም። ነገ ተረኛኛ ነን። በሰው ላይ እንዳትጠቁሙ። በምንም አይነት በሰው መልክ ላይ ቀልድም ሆነ እንዳትቀልዱ። በሰውነት ቁመና ላይ ወፍራም ናት፣ ቀጭን ናት፣ እንደዚህ ናት፣ ጠቋር ናት፣ እንደዚህ ያለባት ምናምን አይነ ሸውራራ ነው ምናምን እጀ ምናምን ነው አይባልም። እባካችሁን ብዙ ልጆችን ወደዚህ የምንከቱ በዚህ ምክንያት ነው። ሙድ የሚይዝ ሰው አለ። አሁን አለች እቺ ሚዲያ ላይ ያቡ ታውቃታለህ መሰለኝ። ከፖስቱ ኮመንቱ የሚለው አንዱ እኮ ይሄ ነው ማላቅ። አሁን ምሳቅ አይመስልም? አየህ ፌስቡክ ላይ አሁን መሳቅ ይመስላል። እና የሆነ ሰው ፎቶ ቁጭ ያደረግና ከስር ኮመንት ስድብ፣ ከዛ ይሳቃል። እኛ እየተዝናናን ያለ ነው፣ ግን ስንት ሰው እየጎዳን ያለ ነው። ችግር የለውም እኮ የአንተን ቁመት ረጅም ጊዜ አውጥቶ እኮ በአንተ ሙድ እያያዘ እኮ መቀለድ ይቻላል እኮ። ግን ምን እያደረግን ነው? ሳይኮሎጂካሊ ምን እያደረግን ነው ያን ሰው? ስለዚህ አንድ ጊዜ የሚቀልዱ ቀልዶች ምንቀልዳቸው በፕራንክ ስንት ሰው ጎድተናል። በፕራንክ ስንት ሰው ነው የተጎዳው? የስንት ህይወት ነው የተበላሸው? ፕራንክ ራሱ በትንሿ እንኳን ስንት ነገር ነው። እኛ ደግሞ ታውቃለች፣ እኛ ፕራንክ ኮፒ ፔስት ነው። ከፈረንጅ እናያለን እንገለብጠዋለን። እኛ ገጭ እፍረትም የለብንም። ልክ ደግሞ ራሳችን ክሬቲቭ እንዳደረግን ራሳችን ሀሳቡ እንዳመነጨና አክት የምናደርገው ችግር የለብንም። በዚህ ሚዲያው በብዙ መንገድ ሰው አጥፍተዋል። እንግዲህ ያስቡት፣ ይሄንን በፕራንክ የሞተ ሰው አለ ታውቃላችሁ፣ ልቀልድ ነው ተብሎ ማለት ነው። ስለዚህ ሚዲያ ምን እያደረገን ነው? ይሄ አሁን ያዘናጋናል፣ ሰዓታችን የጸሎት ይሻማል ብቻ ሳይሆን በዚህ ከሚዲያ በምናየው ፕራንክ ስንት ሰው ጎድተናል። አንድ ይሄ ሌላ የመጨረሻ ማቀርበው በፕራንክ አላግባብ እጮኝነት ውስጥ የገባ ሰው አለ። አላግባብ እጮኝነት ውስጥ የገባ ሰው አለ። ከሆነች ልጅ ጋር ሚዲያ ላይ ይተዋወቃል። ከእሷ ጋር ተገናኘ፣ ስራ እንስራ ተባባሉ፣ ቪዲዮ እንስራ ተባባሉ፣ ተቀራረቡ፣ እርግዝና ተከሰተ። ዝርዝር ጉዳዩን መናገር አልፈልግም። የመጀመሪያ ምክንያት ምንድን ነው? የምትሰራቸው ቪዲዮች ይመቸኛል። እቺ ደግሞ ይመቸኛል የምትለው ቃል መቼ እንደምናጠፋት አላውቅም። እቺ በጣም እውነት እኛን በጣም እያጠፋ የመጣው ነገር ይሄ ነው። በቃ እገሌ በቃ ሳየው ይመቸኛል። በነገራችሁ ላይ የዴስቶች እምነት ነው ይሄ። ዴስቶች እንደሚሉት እግዚአብሔር ፈጥሮናል ግን ረስቶናል ነው። በጣም የሚገርማችሁ ዴስቶች የሚያምኑት ማለት ነው። እግዚአብሔር ፈጥሮናል ግን ረስቶናል ብሎ ያምናሉ። በጣም የሚገርማችሁ እነዚህ ዴስቶች ማንኛውም ነገር አንተን ከተመቸህ አርገው ነው የሚሉት ዴስቶች። መርዳት ከተመቸህ አርገው፣ መግደልም ከተመቸህ ግደል። አንተ ብቻ እንደተመቸ ማን ነገር አድርግ፣ ብቻ አንተን ይመችህ። እናችና ቴሌግራም ላይ ያለች ስቲከር ራሷችና ይመችህ የምትሏል። አሁን ብዙ ሰው ያው ቴሌግራም ላይ ታችሁ ስንላላክ ራሱ እንዲድላለን የፈለግነው እኛ በቃ ሰው ኦኬ ለማለት ፈልገን፣ ግን እምነቱ የዴስቶች እምነት ነው። ይመችህ ማለት
ትክክል ነው ስሩ ሌላ ጉዳይ ነው። እሱ መጥፎ ነው ጥሩ ነው ሌላ ጉዳይ ነው። ብቻ ግን አንተን ይመችህ። ዱኢት አስዊ ላይክ ነው በቃ አንተን ብቻ ይመችህ። እኛ ነገር ምንለው የሆነ ሰው ደውለን የት ነህ ደህና አለ ቤተክርስቲያን ጓይ እንዴት ነበር? አይ እባክህ የሆነ ቦታ ሆኜ ነው። በቃ ብራዘር ይመችህ። ዴይስት እኮ ነን እኛ ምን ኦርቶዶክስ ነን እኛ ዴይስት እኮ ነን። አወጣሻት ልጅቷን ከዘፈን አወጣሁ ልጁን ከጫት አላወጣሁም እኮ ያልከው እኮ ይመችህ ነው። ዴይስቶች እኮ እንደዛ ነው የሚሉት። ዴይስቶች እኮ ይመጸውታሉ። ያጸድቃል ብለው እኮ አይደለም ስለሚመች ሰው የተራበ ስናበላ ደስ ይላል ይመቻል ብለው እንጂ ያጸድቃል ምናምን ብለው አይደለም። አሁን ከአንተ ጋር ሳወራ የሚመቸኝ ከሆነ አወራለሁ። የማወራው ለምን ነው? ከአንተ ጋር ሰው ደስ ስለሚለኝ ነው። አንተ ለመጥቀም አይደለም ደስ ስለሚለኝ ነው። አንተን መግደል ደስ ካለኝም አደርገዋለሁ። ብቻ እኔን ይመቸኝ። አይደል? መስፈርቱ ምንድነው? በእኔ መመቸት ላይ የተወሰነ ነው። ክፉ ደግ ሌላ ጉዳይ ነው። ለአንተ ግን ደስ የሚያሰኝ ብቻ ይሁን። ስደበውም፣ አንቋሻውም፣ ለግሰውም፣ ደግሞውም ምንም አድርገው ብቻ ግን አንተን ይመችን እና ስቲከሯም ይቺ ናት። ቴሌግራም ላይ ያለችው ስቲከር የዴይስቶች እምነት ናት። ግን ዛሬ የምናደርገዋለን አይታል ቀላል የሚመስል አሁን የሚዲያ ቀላል የሚመስል አጠቃቀም ነው አይደል? አሁን ዴይስት ምን ማን ሰው ያውቃል? ምን ሁላችን ንግግራችን ይመችህ ነው። ይመችህ የሚል ግን እምነት እንዳለ ግን አናውቅም። አየህ በቆመ አንገት ላይ ክር አለ። ስትመሰክርም ኦርቶዶክስ ነብር ትናገራለህ። የምትኖረው ግን ሪል ላይፍ ግን የዴይስቲዎች ላይፍ ነው። ሁሉን ጓደኞቻችን በዚህ ልጨረስ ናቸው። ይመችሽ ይመችህ በቃ ብራዘር። እኛ ለማለት የፈለግነው አላጨናንቅህም በቃ እንድንሄድ ብዬ ነበረ ካልፈለግክ ተው ለማለት ፈልገን ነው። እየተከተልን ያለው ግን ይህንን እምነት። ስለዚህ ማድረግ ያለብን ምንድነው? ይመችህ ብለን ሳይሆን የአቡ ትክክለኛ ቦታ ላይ ከሌለ ተወንድሜ ግድ የለም ና ከኔ ጋር እምቢ ብለህ እንኳን ከሆነ በሚቀጥለው ቀን ቁጭ አድርግ ልነግርህ ይገባኛል። እንዲህ ይመችህ ከተባለ ግን ስንት ሰው ሊጠፋብን? ስንት ሰዎች ይጠፉብን እንዴ? ልጁ ተነስቶ ውስኪ እየጠጣ ህፃን ልጅ ይመችህ ልትለው ነው? ጫት እየቃመ ይመችህ ማን የሚላለ? የአይጥ መርዝ ልጁ እየበላ እያለ ይመችህ የሚል ማን ነው? ማንም እኮ ያደረገው። ስለዚህ ሚዲያ ላይ የምንሰማቸው አንዱ በዚህ የራስን የማጥፋት አንዱ ያው ባለፈው ያጣናት ልጅ አለች ታውቃላችሁ። ራሴ ላጠፋ ነው ስትል ኮመንት ላይ ምነው ቆየሽ ዘገየሽ እስካሁን ድረስ። ስለዚህ ሚዲያ ያው የት እንደደረሰ ማለት ከጊዜያችንም ከምንም ተሻምቶ አሁን በፕራንክም የሚጎዳው ሰው በዝቶብን በዛው ደግሞ ልክ ደግሞ በፕራንክ እኮ የተለያዩ እኮ ባልና ሚስት እኮ አሉ እኮ በፕራንክ የተለያዩ ባልና ሚስት አሉ እንዴ። በቁማር እኮ ሚስቱን የሚያሲዝ ሰው እኮ አለ። አርሰናል ዋንጫ ከበላ ሚስቴ ጋር ትተኛለህ የሚል። አሁን ይሄ የኳስ ፍቅር ነው? ይሄ አሁን የማንቸስተር ፍቅር ነው? ይሄ በቃ አሁን ግልጽ መነጋገር ያለብን ማለት እጮኛውን የሚያሲዝ ሰው አለ። ማንቸስተር ዋንጫውን ከበላ ከኔ ፍቅረኛ ጋር ትተኛለህ የምትል ግን ምንድነው? ይሄ ኳስ ነው። ከበርፔጁ ኳስ ነው። ከገንዘብ አልፈን ከቁማር አልፈን የት ድረስ ደረሰ? ሚዲያዎች የምንጠቀማቸው የምንደግፈው ኳሱ ጭምር ሚዲያ ስለ ሁሉ በነገራችን ላይ ሚዲያ ስለ ፌስቡክን ቲክቶክን ብቻ እያነሳን አይደለም። የምንደግፋቸው ኳሶችን ጭምር እነዚህ ዴስቲቪዎችን ጭምር ሁሉ ጨምረን ነው የምናወራው። ስለ ሶሻል ሚዲያ ስናወራ ስለ ጉግል አጠቃቀም ሁሉ የምናየው ይህንን ጭምር አብሮ እያጠፋ ያለ ነገር ይህ ስለሆነ ማለት ይቅርታ ብዙ ሰዓት ወሰድኩባችሁ። በደንብ ድምት አድርገን ሚዲያ እንድናያት ስለፈለግኩ ለዛ ያነሳው ሀሳብ ለሚሰጡ ሰዎች መንደርደሪያ እንዲሆናችሁ ብዬ ነው። እሺ ቀጥል ነው መቀጠል ትችላላችሁ። የቀደመ ማነው? ናቲ ኦር ናቲ ቀርሟል። ያ ናቲ አለክ ማይከን ማውራት ይቻላል። ናቲ በጣም ይቅርታ ናቲ እስኪመጣ ይቅርታ። እሺ እህት ወንድሞቼ፣ ወንድማችን ዘማርያም በጣም በጣም ነው ማከብርህ። ከቻላችሁ ፎሎ ከተደራረግን እናወራለን። እኔ አሁን የምሳይ ብሬክ ስላለቀ ነው ኤድመንተን ያለሁት፣ ግን ኦል ዘ ቶፒክ ያወራችሁት በጣም ኢንትረስት ስላደረገኝ ነው። ራሴ እየሰራሁበት ያለ ቶፒኮች ስለሆነ ስፔሻሊ ሱሳይድ ላይ እና ኢንቴንሽናል ፔሬንቲንግ ላይ ውጭ ላለ ነው። በጣም ብዙ ልጆቻችን እየጠፉ ነው። የኔም ፊልድ በሶሻል ወርክ ነው የምሰራው እና ወደፊት ኮኔክት አድርገን ደስ ይለኛል። አብረን ብዙ ነገር ብንሰራ አንዳንድ ነገሮች እያረኩ ስለሆነና ከተከተላችሁኝ ኮኔክት እናደርግና እንግዲህ እንረዳዳለን። እግዚአብሔር ከእናንተ ጋር ይሁን። ይቅርታ በጣም ልገባ ስለሆነ ነው። ፎሎ እንደራረግ ልላችሁ ነው። እሺ አመሰግናለሁ። ቴንክ ዩ። ፎሎ እናደርግሻለን። እሺ እግዚአብሔር ይርዳችሁ። እሺ
ይወረድና